ገብቷል። እናንተም ጋር መጥቼ እኮ ደግሞ እናንተም እኮ ጌታን ተሰብካላችሁ፣ ጌታን ተቀበሉ፣ እንደዚህ ነው ጌታ ትላላችሁ። ኦኬ ከእናንተ ጋር መጠን የት ነው የምትሉን? ሜዳ ላይ አይደል የምትሉን? አይደለም this is the point። አሁን እኮ በቃ እዚህ ጋር እኮ ዝም ብላችሁ እኮ ነው ሶሻል ሚዲያ ላይ እኮ ጌታ ጌታ የምትሉ እንጂ እኮ ውስጥ እኮ ባዶ እኮ ነው። ሜዳ ላይ እኮ ነው ወጣችሁ የምትበትኑት። ምን ነበር ያወራሃት ለመሲ? ምን ነበር ለኔ ያወራኝ ኤርሚያስ? ምን አውቀህ ተመለስክ? መጀመሪያም ጴንጤ አልነበርኩም። አይ ጴንጤማ አልነበርክም መጀመሪያ፣ ግን ከዛ ጴንጤ ሆነ ነበረ። ለምን ትዋሻለህ? ጴንጤማ ግጥም አድርገህ ሆነ ነበረ። እንደውም እኔ ሰኒ እኔ ከአማርኛ ነው የማወራው አይደለ ወንድሜ? አማርኛ እንዴ ብራዘርዬ፣ ኤርሚ እኮ ዛሬ የመጣ ምናምን እኮ አለ። ኤርሚ ለ10 ምናምን ዓመታት ሲያገለግል የነበረ የጴንጤቆስታል አገልጋይ ወንጌላዊ እኮ ነው እንዴ። አንተ ለእውነት ኑር ብለህ እውነትን አትናገርም እንዴ? መብትህ እኮ ነው። አንተ ከፈለክ የእውነቴን እኮ እንደወራ ያለሁትኝ ስጠፍተህ አንደኛ ጌታን ኦፊሻሊ ነው የተቀበልከው። ኦፊሻሊ ማለት ነው። እኔ በአንተ አይደለም ጌታን ሰዎችን ማስቀበል የጀመርኩት። 11 ዓመቴ እዚህ ሶሻል ሚዲያ ላይ አገልግያለሁ። መተህ በፈቃድ እጅን ያነሳው ንስሐ የገባው ስታየው ኤርሚ የጠመጠመ ቄስ ይመስላል እንዴ? ወንጌል ያዘው ብራዘር ማይሆን ሰው እንዲህ ፋራ ምናምን አይደለንም እኮ እኛ ብራዘር፣ አውቀን ነው የምንሸወደው። አውቀን ኦርቶዶክስ መምህር መጥቶ አንተን አስተምሮህ ሰብኮህ አይደለም ወደ ኦርቶዶክስነት የተመለስከው። አንተ ወደ ኦርቶዶክስ መጠጡን ፈልጌ ነው ታዲያ ልበልልህ ነው የምትለኝ? መጠጥ ፈልጌ ነው ጴንጤ ጠጣም እያልከኝ ነው? ምንድን ነው? ለምን ለእኔ በውስጥ ያወራኸኝ ለምን እዚህ አደባባይ ላይ ትክዳለህ? አውራው ችግር የለብኝም። እኔ ምን ነበር ከቤተሰቦቼ ጋር ከጓደኞቼ ጫና ደርሶብኛል አላልከኝ? አዎ ስጠፋባቸው ስላስፈራሩ ነው ኤርሚ፣ ያስፈራሩ ስለጠፋው ነው። ምንም ስለጠፋ አይደለም። አድምጠኝ። መኖር ሲያቀታችሁ የትናንትና የአምቡላነት ህይወት፣ የአተላነት ህይወት፣ ያልተቆረጠ ትብታችሁ መኖር እንዳትችሉ ሲያደርጋችሁ በጴንጤ ላይ መተህ ዝም ብላችሁ አታሳቡ። መሄድ አንድ ኤርሚያስ አይደለም ሚሊዮን ኤርሚያስ መሄድ ይችላል። መብትህ ነው። በጎንደር 3 በትግራይ 5 በጎጃም 5 በወሎ 1 በድምሩ 16 ይገኛሉ። ከነዚህ ከዛሬዎቹ የሴት መሪጌቶች እንግዲህ የሴት መሪጌታ መኖሩ እኔ በእሳቸውን ያወቅኩት። የሴት መሪጌቶች በፊት ታዋቂ የነበሩ መሪጌታ መምህርት መሪጌታ ይልና በቅንፍ ውስጥ መምህርት እማሆይ ለኪደሉ፣ መሪጌታ መምህርት መሰለች፣ መሪጌታ መምህርት አበባ ወርቁ፣ ልክ ነው ብሎ ይሰሳታል እንጂ ወንጌል አያሳስትም። አንድ ጊዜ የገባ ወንጌል ማለት እኮ ምን አይነት ወንጌል ነው መሰለህ? የሚያድን ወንጌል። እኔ የሄድኩበት ቦታ እኮ ነው ስህተቱ እኮ። እኔ የሄድኩበት ቦታ ነው ስህተቱ እኮ። ግን የሄድኩበት ቦታ ግን እውቀትን አስጨብጦኛልኝ። ገብቶሃል? ግን እያልኩ ያለሁት አሁንም ኦርቶዶክስን ግን አውቄ ወይ ከኦርቶዶክስ የትምህርት የለም ብዬ አይደለም። ኦርቶዶክስ ላይ ያን ጊዜ አልጠየቅኩም ነው። አሁን ደግሞ የምጠይቀውን ሰው መናገር ያለብኝ መማር ያለብኝ ደረጃ እንድማር ሰው አገኘው አይደል? ጀስት አሁን ኦርቶዶክስን ማወቅ እፈልጋለሁ በደንብ ስርዓቷን ትምህርቷን ደግሞ እየተማርኩ ነው። ገብቶሃል? እናንተም ጋር መጥቼ እኮ ደግሞ እናንተም እኮ ጌታን ተሰብካላችሁ፣ ጌታን ተቀበሉ፣ እንደዚህ ነው ጌታ ትላላችሁ። ኦኬ ከእናንተ ጋር መጠን የት ነው የምትሉን? ሜዳ ላይ አይደል የምትሉን? አይደለም this is the point። አሁን እኮ በቃ እዚህ ጋር እኮ ዝም ብላችሁ እኮ ነው ሶሻል ሚዲያ ላይ እኮ ጌታ ጌታ የምትሉ እንጂ እኮ ውስጥ እኮ ባዶ እኮ ነው። ሜዳ ላይ እኮ ነው ወጣችሁ የምትበትኑ ሲሆን መሄጃ እኮ ነው የምታሳጡ። አሁን ስማ የኔ ወንድም፣ አሁንም ዝም ብለህ ማይሆን ነገር ሮያል ሚዩት አድርገህ ስትሰጥ ትከፍታለህ። ፕሊስ እንዳትከፍት ሁለተኛ። እሺ ስማኝ ኤርሚ፣ እስቲ አሁን ለምሳሌ ቀድሞኑ ሳላውቅ ነበር የወጣው፣ አሁን ግን ተምሬ አውቄያለሁ ብለሃልና እስቲ ካወቅከው ነገር ለምሳሌ በኦርቶዶክስ ተዋሕዶ ቤተ እምነት ውስጥ ቀደም እንዳልኩ እየተማርኩ ነው ያልኩ እኔ በኦርቶዶክስ አሁንም ሳላውቅ ነው የወጣሁት። አውቄ የተመለስኩት እኮ ነው ያልከው ብራዘርዬ። ምን አውቀህ ተመለስክ? መጀመሪያም ጴንጤ አልነበርኩም። አይ ጴንጤማ አልነበርክም መጀመሪያ፣ ግን ከዛ ጴንጤ ሆነ ነበረ። ለምን ትዋሻለህ? ጴንጤማ ግጥም አድርገህ ሆነ ነበረ። እንደውም እኔ ሰኒ እኔ ከአማርኛ ነው የማወራው አይደለ ወንድሜ? አማርኛ እንዴ ብራዘርዬ፣ ኤርሚ እኮ ዛሬ የመጣ ምናምን እኮ አለ። ኤርሚ ለ10 ምናምን ዓመታት ሲያገለግል የነበረ የጴንጤቆስታል አገልጋይ ወንጌላዊ እኮ ነው ብራዘርዬ፣ ወንጌላዊ እኮ ነው። እንዴት ነው ተሸውጄ ነው ምናምን ነገር ቁጭ ብለህ ሰምተህ ተምረህ ማለት የእግዚአብሔር መንፈስ ነግቶ እውነተኛው ነገር የቱ ጋር እንዳለ ገብቶ ተረድቶ ነው መተህ በፈቃድ እጅን ያነሳው ንስሐ የገባው። ስታየው ኤርሚ የጠመጠመ ቄስ ይመስላል እንዴ?
ወንጌል ያዘው ሰባኪ ብራዘር ማይሆን ሰው እንዲህ ፋራ ምናምን አይደለንም እኮ እኛ ብራዘር፣ አውቀን ነው የምንሸወደው፣ አውቀን ነው የምንታለለው። ስለዚህ ኤርሚ ስታየው እንዲህ ጠቅልሎ ምንድነው ጠምጥሞ ምናምን ነገር መስቀል ይዞ አይደለም ያገኘኸው ኤርሚ ወንጌል ሲሰብክ ነው። ኦኬ፣ በኦርቶዶክስ ውስጥ ያለውን ነገር እያመጣ እንደ እግዚአብሔር ቃል ሲያፈርስ ነው ኤርሚ የምታውቀው። በኤርሚ አማካኝነት በኤርሚ አገልግሎት ብዙዎች ከዚያ ሲወጡ በጌታ አምነው ወደ ጌታ መንግስት ሲጨመሩ አይታል። ባይኔ እያየ ነው ብራዘርዬ። ብዙዎች አንተን መሰሎች በጣም ብዙ በሺ የሚቆጠሩች ወደ ጌታ መንግስት ጌታን እየተቀበሉ ሲጨመሩ እያየ ነው። አይተ ነው የመጣው። ተሸውጄ ነው አትበል ብራዘርዬ። አንተ ምን መሰለህ መጣ ወዴት? ወደ ጌታ ቤት መጣ። አየ ወደ ትክክለኛ ሃይማኖት መጣ። አራት ወናት ትክክለኛ ሃይማኖት ትምህርት ቤት ቆይ ስማኝ ብራዘር፣ ልጨርስና ታወራለህ። መጣ ምን ብለህ ያለ ህይወት ዓለማዊነት አሸንፎ ለዓለም ባሪያ ተገዝተ ባሪያ ሆነ ስትኖር የነበረውን ነገር 200 ሰው ተቀምጦ እዚህ ጋር ፖለቲካ አትስራ እንጂ ማወራው መጀመሪያ ሰምተሃል እኮ አንተ አንተ ታፈርሰዋለህ። ችግር የለውም እኮ ታፈርሰዋለህ። ችግር የለውም እንዴ እስካሁን ሳወራ የቆየው ታፈርሰዋለህ የምትለኝ ግልጽና ግልጽ እንዳወራ እኮ ነው ያደረከኝ አይደል? ግልጽ እያወራው እኮ ነው። አንዴ ሰንዲ ታወራና ከዛ ነው ያወራለሁ። ሰንዲ አንድ ወር ትፈሻል። እሺ አውሪ። እሺ ሰላም ብያለሁ። ቅዱሳን የአባቴ ብሩካን እንዴት ዋላችሁ? እንዴት አመሻችሁ? ክብር ሁሉ ለኢየሱስ ይሁን። እኔ ምክር ነው መምከር ምፈልግ ወንድሜን ኤርሚያስ። እኔ ምክር አልፈልግም ሰኒ፣ እኔ ምንም ምክር አልፈልግም። እኔ ምክር አልፈልግም። እውነቱን ሰናይ ጠይቆኛል፣ መልሼለታለሁኝ። እግዚአብሔር ይባርካችሁ በያላችሁበት። ግን ትክክለኛ አንተ ምክር አትፈልግም። አሁንም ሰማኝ፣ አንተ ምክር አትፈልግም። እሺ የመጣበትን ነገር ልንገርህ፣ የሄድክበትን የተመለስክበትንም ጉዳይ ልንገርህ። አንተ ለምሳሌ በፔንቴኮስታል ወይም በፕሮቴስታንት እምነት አማኞች ወይም ቤተ እምነት ወይም በወንጌል አማኞች ቤተ እምነት ውስጥ ዓለማዊነት አይፈቀድም። ሰው ዓለምን ክዶ ዓለምን ጥሎ ኃጢአትን ክዶ ልክ ቲቶ ምዕራፍ 2 ቁጥር 11 ላይ ኦኬ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ዓለማዊነትና ኦኬ ኃጢአትን ዓለማዊነትን ክደን እንደሚለው ብሎ እንደሚናገር እንደ እግዚአብሔር ቃል ዓለማዊነትና ኃጢአትን ክደ ከመጣ በኋላ ያ ዓለማዊነት ካንተ ውስጥ ስላልወጣ የምትፈልገው ነገር ያኔ ታደርግ የነበረው ነገር ቆይ ስማኝ ብራዘርዬ፣ የምትፈልገው ያኔ ታደርግ የነበረው ነገር አሁን ላይ በነፃነት ማድረግ ስለፈለግ ብቻ እኛ ጋር ስመጣ እሱን ነገር እንዳልተፈቀደ ገባ። ኖ እናንተም ጋር ያለው ማለት ከእናንተ ጋር መች መጣው ስማኝ ነው ወንድም፣ አሁንም ስማኝ። እኛ ቤተ እምነት ውስጥ ወንጌል አማኞች ውስጥ መስፈን ዘፋኝነት የተፈቀደ አይደለም፣ የተከለከለ ነው። መጠጣት፣ መስከር፣ በዘፈን መጨፈር እንደፈለጉ ነው መሆን በእኛ ቤተ እምነት ውስጥ የተከለከለ ነው። ቬሪ ስትሪክት ነው እኛ ጋር ላይፍ። ኦኬ ኦርቶዶክስ ትፈቅዳለች እያልከኝ ነው አንተ? ኦርቶዶክስ ትፈቅድበትን ማስረጃ አለ? አሁንም ስማኝ። ሰው በክርስቶስ አምኖ ክርስቲያን ከሆነ ወንጌል አማኝ ከሆነ በኋላ እንደ ቀድሞ ልኑር ማለት አይችልም። እንደ ቀድሞ ለመኖር ካሰበ ይጠራል፣ ይነገራል፣ ዲሲፕሊን ይደረጋል። እኛ ጋር እንደዚህ አይፈቀድም። ለኃጢአትና ለስጋ ሞተን በክርስቶስ ለአዲስ ህይወት ተነስተናል። አሁን የምንመላለሰው የምንመራ በመንፈስ ቅዱስ እንደ መንፈስ ቅዱስ ነው ብለን ልክ ገላትያ ምዕራፍ 5 ላይ እንዳለው ነፃ የወጣ ነው ስለ ክርስቶስ እንድንኖር እንጂ ዓለምን እንደፈለግን አድርገን የዓለምን ስርዓት እንድንኖር ሳይሆን በክርስቶስ በመንፈስ እንድንመላለስ የስጋን ስራ ከነመሻቱ ጋር ሰቅለን በአዲስ ህይወት ለመመላለስ ነው ወደ ክርስቶስ የመጣ ነው። ስለዚህ እኛ ቤት ውስጥ እንደዚህ ነገር ስለማይፈቀድ ኃጢአት፣ ዝሙት፣ እርኩሰት፣ ዘፋኝነት ስለማይፈቀድ ይህ ነገር ማለት ማስረጃ አለ። አንተ ወደዚያ ሄድክ ኖ አንተ መጠጥ ማስረጃ መጠጣት ኃጢአት ነው የሚል ማስረጃ አለ። አየህ ብራዘር፣ የኛ በደንብ አድርገን እናሳያለን። ብራዘር እናሳያለን። አየህ አሁን ኢቭን እንኳን ጥያቄን ተመልከት። ለምሳሌ እኔ ጥያቄን እየጠየኩ ሳያለሁ አንተ አሁን በጣም ደምድመህ ስትናገር አንተ መጽሐፍ ቅዱሳዊ ነው የምትለውን አስከፊነት ቤኪ ብቻ ነው የምታወራው። እኔን ማስወራኝ እንጂ አስወራሃለሁ ብራዘር፣ አስወራሃለሁ። ስለዚህ አንተ ከወንጌል አማኞች ወጥተህ የተመለስከው እኛ ቤት ውስጥ አንተ የምታደርገው ነገር ስለማይፈቀድ ሐላል ስላይደለም ምንም መሰረት የላችሁም ነው እያልኩ ያለው እኔ። ምንም መሰረት የላችሁም። ምንም ብትመጣ ጴንጤኔ ብትል እዚህ ጋር የምናወራው ነገርና ውስጣችን ሁሉ አንድ አይደለም እንዴ? ለምንድን ነው እኔ በእግዚአብሔር ፊት ለምን ተዋሻለህ? ለምሳሌ
አሁን ለምሳሌ ለምሳሌ እዚህ ጋር መጠጣት ክልክል ነው ምናምን አልክ። መጠጣት አይጠጣም የሚልበት ማስረጃ አንተ የለም። ቸርች አለና መጽሐፍ ቅዱሳዊ ነው እናሳያለን። አሁን መከራከርም አልፈልግም፣ ጭቅጭቅም አልፈልግም። ሀቅ ነው የምናወራው። ሀቅ እያወራ ነው ብራት፣ ሀቅ እያወራ ስለሆነ እናንተ ጋር መጨቃጨቅ ኤርሚ ያቱታ እኛ አንተ እንወዳለን። እኛ አንተ ለማዳን ለመመለስ ነው የምንሞክረው። ምንም መመለስ ምናምን አይደለም። ጥያቄ ጠየኩ ሌላ ነው። አንተ ነገሩን የገለባበጣችሁ ወደ ሌላ ነገር ነው የወሰዳችሁት ነገሩ። ስለዚህ አንድ ጥያቄ ጠይቄ አንተ የወሰድከኝ ከብዙ አይነት ጥያቄ ጋር ነው። አሁን እንትና ማነው ስሙ ሰናይ የሚወሰደውን ጥያቄ ያወራውም ሌላ ነው። እኔ ግን መጀመሪያ ታች ካፍኩልን የጠየቁ ጥያቄ አንድ ብቻ ነው። ስገባም ያናገርከኝም አንተም ኤርሚያስም ዳንኤልም ሁላችሁም አንተ ባልከው ነገር እንኳን እንደምትለያዩ እየነገርኩ ነበረ። ከመጀመሪያው ትለያያላችሁ ብለሃል እኮ እንዴ! ምን ነው የምትክደው? አንለያይም። ምንድን ነው ያልኩት? አንለያይም። እኔ በቤኪ አልክ አይደል? እኔ ቤኪ በራሴ ሴት ልጅ እንድታስተምር ወይም ደግሞ እንድትሰለጥን አልፈቅድም በግሌ አልክ አይደል? ሌሎች ደግሞ አልቀበልም ያልከው ሌሎች ይቀበላሉ። በአንተ ላይ አይደለም፣ በአንተ ላይ መብት ነው። በአንተ ላይ መብት አላት። ለባንተ ላይ ያው አንተ አዛብ ስለሆንክ ስላልዳንክ በጨለማው ስላለ አንተ ላይ በደንብ አድርጋ ቅድም ነገር ያለው የክርስቶስ የመጀመሪያ የትንሣኤ ምስክሮች ሴቶች ናቸው። ሴቶች በደንብ አድርጎ ነው የሚያገለግሉት። በደንብ አድርጎ የሴቶችን አገልግሎት ደግሞ እንቀበላለን። ግን አልሰለጠኑም፣ ሰልጥነዋል ነው ጥያቄ። ብራዘርዬ መጽሐፍ ቅዱሳዊ ነው። ቅድም ደግሞ ምን አሳይቼ ነበረ? በእናንተ አንተ ባለበት ቤተ እምነት ውስጥ ለምሳሌ ቄስ ሆና ተሾማ በቅስና ማዕረግ ስታገለግል አሳይቻለሁ በማስረጃ። አንተ ግን ልታሳየኝ አትችልም። አንተ በማስረጃ ካሳየኝ ኢትስ ጉድ ደን ከዛ በኋላ ደግሞ አወራለሁ። ግን በማስረጃ ማሳየት ያልቻልከውን ነገር እኔ ደግሞ ማስረጃ አሳይቼ ሴት ልጅ በፓስተራል ጉዳይ እኔ አልቀበልም፣ እኔ እንደ ቤካ አልቀበልም ብያለሁ። እንደ ቤካ ፓስተር ሆኖ እሱ ነው የሚለው እኮ አንተ አትቀበልም፣ ያንተ ደግሞ ሌሎች ደግሞ ይቀበላሉ እያልኩ ነው። ስማኝ እኔ ወንድም ተመሳሳይ ነው። እኔና ኤርሚ የምናወራው ተመሳሳይ ነው ብራዘር፣ ተመሳሳይ ነገር የምናወራው የተለያየ ነገር አውርተን አናውቅም። ሴት ልጅ መጋቢ መሆን እረኛ መሆን አትችልም። ፓስተር መሆን አትችልም። ሴት ልጅ ማሌ ካልከኝ በዳኑት በክርስቲያን ወንድምናቶቼ ላይ በአንተስ በመሰሉት ውስጥ በደንብ አድርጋ መጽሐፍ ቅዱስን እየተነተነች ማስተማር ትችላለች በደንብ አድርጋ። ለምን ከተባለ የመዳንን እውቀት ስለሆነ የምሰጥ የመዳንን መንገድ ስለሆነ የምታሳይ ሴት ልጅ በደንብ አድርጋ ስለ ክርስቶስ ኢየሱስ ምስክርነት በሚገባ ልክ ልታስተምር ትችላለች። እኛ ላይ ግን ሲመጣ ግን መጋቢ መሆን አትችልም። እኛ ጋር ሲመጣ ፓስተር መሆን አትችልም። ያ እሺ፣ መርሲ ቤካዬ ስራ ቦታ ነኝ። ከረበሻችሁ በጣም ይቅርታ። ወደ ፊልጵስዩስ ምዕራፍ 4 ከቁጥር 1 ጀምሮ ታነብልናለህ? እሺ እንትን የኔ አንደኛው ስልክ እንትን ነው አርቄን እኔ ስራ ቦታ ነኝ። ፊልጵስዩስ ስንት ነው? ሜርሲ ምዕራፍ 4 ቁጥር ከ1 ጀምሮ አንብበው። እሺ በጌታ በኢየሱስ ክርስቶስ ስም አነበዋለሁ። በቃ በኝ ስደርስ ስለዚህ የምወዳችሁና የምናፍቃችሁ ደስታዬን አክሊሌ የምትሆኑ ወንድሞቼ ሆይ እንዲሁ በጌታ ቁሙ። ወዳጆች ሆይ በአንድ ሐሳብ በጌታ እንዲስማሙ ኤዎድያውያንን እመክራለሁ፣ ሲንጤኪንንም እመክራለሁ። አንተም ደግሞ በሥራዬ አብረህ የተጠመድክ እውነተኛ ሆይ እንድታግዛቸው እለምንሃለሁ። ስሞቻቸው በሕይወት መጽሐፍት ከተጻፉት ከቀሌምጦስና ደግሞ ከእኔ ጋር አብረው ከሰሩት ከሌሎች ጋር በወንጌል ከእኔ ጋር አብረው ተጋድለዋልና ሁልጊዜ በጌታ እችኛዋን ቁጥር 2 እንድገማታ አንዴ። በአንድ ሐሳብ በጌታ እንዲስማሙ ኤዎድያንን እመክራለሁ። ኤዎድያንን እሺ፣ ሌላ ሲንጤኪንንም እመክራለሁ። ከዛ ቀጥሎ ምን አለ? አንተም ደግሞ በሥራዬ አብረህ የተጠመድክ እውነተኛ ሆይ እንድታገዛቸው እለምንሃለሁ። እነሱ ምንድናቸው አለ? ከዛ ቀጥሎ ስሞቻቸው በሕይወት መጽሐፍ ከተጻፉት ከቀሌሜንጦስና ደግሞ ከእኔ ጋር አብረው ከሰሩት ከሌሎች ጋር በወንጌል ከእኔ ጋር አብረው ተጋድለዋልና። ኦኬ፣ ቁጥር 2 ላይ የተጠቀሱት ሁለቱ ሰዎች ወንዶች አይደሉም። ሁለቱ
የጠቀሳቸው ጳውሎስ ወደ ፊልጵስዩስ መልእክት ሲጽፍ ከኔ ጋር አብረው ተጋድለዋል ያላቸው ሁለቱ ኦሪጂናል በሆነው በግሪክ ትርጉም ስናየው ሁለቱ ሴቶች ናቸው። የወንጌል አርበኛ ያላቸው ጳውሎስ መልእክቱን ሲጽፍ ሁለቱ ሴቶች ናቸው። አሁን ሄዳችሁ ማጣቀሻም ቻት ጂፒቲንም የትኛውንም ኮሜንታሪ አንብቡ፣ አባቶች የተረጎሙትን አንብቡ። እነዛ የተጠቀሱት ሁለቱ ስሞች ከኔ ጋር በሚመጡ ሰዓት ተቀበሏቸው። ከኔ ጋር እንዲሁም በሕይወት መዝገብ ስማቸው ከተጻፉት ሰዎች ጋር ስለ ወንጌል ተጋድለዋል ያላቸው እነዛ ሰዎች ሁለቱ ሴቶች ናቸው። ግን ቤካ እንዳለው ፓስተሪያል ሊደርሺፕ ላይ አብዛኞቻችን አንቀበልም። ስለዚህ እነዛ ስሞች ወደ ፊልጵስዩስ ምዕራፍ 4 ከቁጥር 2 ላይ ያሉት ስሞች ሴቶች ናቸው። የወንጌል አርበኞች ለወንጌል አብረው ተጋድለዋል የተባሉት ሴቶች ናቸው። ስለዚህ ሴቶች ወንጌልን ያገለግላሉ። ያ መርሲ ተባረኪ። ፕላስ ደግሞ ብራዘር ከተሰማ ምናልባት ከስራ አለ ለምን እንደወጣ ይታወቃል። ኤርሚዬ ሲመጣ ደንግጠ ነው የወጣው። ደንግጠ አትውጣ። ይገባኛል። ቆይ አንድ ጊዜ አንድ አንተ እድል ሰጠ ነው የምታወራው። ቆይ ተረጋጋ። ያ ሰው ደንግጠ ነው የወጣው፣ ግን ብትመለስ ጥሩ ነው። በነገራችን ላይ ቀደም እንዳልኩት ሁልጊዜም እንደምለው በእኛ በወንጌላውያን አማኞች ቤተ እምነት ውስጥ ዓለማዊነት በጭራሽ አይፈቀድም፣ የተከለከለ ነው። ማንም ሰው የፈለገውን ነገር ማድረግ ቢፈልግ ተደብቆ እንጂ ሐላል በሆነ መንገድ ሊያደርግ አይችልም። ቢኮዝ ላይፍ በጣም ስትሪክት ነው እኛ ጋር በጭራሽ ስለማይቻል እኛ ጋር የሴት ልጅ ፓስተር መሆን አለመሆን፣ በፕስተርና ማገልገል አለማገልገል፣ መጋቢ መሆን አለመሆን ከዘላለም ሕይወት ጋር ምንም የሚያገናኘው ነገር የለም። ከድነት ጋር የሚያገናኘው ነገር ምንም የለም። ፓስተር መሆኗን ስለተቀበልክ ስላልተቀበልክ አይደለም ያንተ መዳን የሚረጋገጠው። ስትቀበል መዳን አይ ጠርጣሪው ሲገባል ወይ አልዳንክም አትባልም። ስለተቀበልክ ደግሞ ላይክ ስላልተቀበልክ ትድናለህ አትባልም። የሴት ልጅ ፓስተር መሆን አለመሆን ከድነት ጋር ምንም የሚያገናኘው ነገር የለም። አንተ ግን እንደ ምክንያት ያነሳው ሴት ልጅ እንዴት በወንድ ላይ ተሰለጥናለች? አንተ ላይ ተሰለጥናለች። በደንብ አድርጋ መሰለጥ ነው አለቀ። አንተ ላይ ሴት ልጅ በአዲስ ኪዳን ታገለግላለች ወይ? በደንብ አድርጋ ነው እንዴ። ወንድ የለም ሴት የለም፣ ባሪያ ያለ ጨዋ የለ፣ አይሁዳዊ ክርስቲያን ምንድነው ግሪካዊ የለም። ሁሉም በክርስቶስ አዲስ ፍጥረት ነው የሚሆነው አለቀ። ወደ አካል ወደ ቤተክርስቲያን የተጨመረ ሁሉም የማገልገል ፉል ራይት አለው ማለት ነው። ፉል ራይት አለው። እንዳትረሳ፣ ሴት ልጅ ናት የመጀመሪያው የትንሣኤ ምስክር። ቅድም ያነሳቸው ክፍል ላይ እነዛ ሁለት ሴቶች ከሐዋርያ ጳውሎስ ጋር ሲጋደሉ የነበሩት በአንድ ባላግባባቸው ጉዳይ ተጨቃጭቀው ሐዋርያ ጳውሎስ በእነሱ መካከል አንድነት እንዲፈጠር በላከው መጽሐፍ ላይ ማለት በላከው በጻፈው ደብዳቤ ላይ እንደሰማችሁት ማለት ነው። ሰው ወንድማችን አትሸወድ። ሴት ልጅ እንደዚህ ናት፣ በዚህ ጋር ወጥታ በዚህ ጋር ገብታ አትበል። ይሄ ማለት እንትን አይደለም። ምንድን ነው ኢሴንሻል አይደለም። ይሄ መሰረታዊ አስተምሮ አይደለም። ነን ኢሴንሻል ነው። እና ብራዘርዬ የምትፈልገው ነገር አለ። ምን? በዘፈን መጨፈር፣ በዘፈን እንደፈለገ ማበድ፣ መጠጣት፣ የምትፈልጋቸውን ከቺኮች ጋር ምናምን የምትፈልገውን ነገር እንድታደርግ ስለሚፈቅድልህ እንደዚህ አይነት ኢንቫይሮንመንት በዚያ ሐላል ስለሆነ ከዚህ መውጣትህ እንዳማራጭ ተጠቀምከው እንጂ አንተ የእውነት ገብቶ አይደለም። ዓለማዊነት ስቦ ነው፣ ስጋይነት ስቦ ነው ብራዘርዬ። የስጋ ምኞት አንቆ ነው ወስዶ እዛ የከተተ ብራዘርዬ። ከዚህ ውጭ ምንም በጴንጤ ውስጥ እኔ ከምኮራባቸው ነገሮች ወንድሞቼ ናቶቼ በጣም ፕራውድ ከማደርጋቸው ነገሮች በጴንጤ ማህበረሰብ ውስጥ ማንም ሰው ወጥቶ እየጠጣ እየሰከረ እየዘፈነ እየጨፈረ መጥቶ በጭራሽ እኔ ጴንጤ ማለት አይችልም፣ አይፈቀድም። እንደዚህ አይነት ካልቸር የለንም እኛ። ሁሉም ጴንጤ ከተመለከታችሁ በተቻለ መጠን እግዚአብሔርን ለመምሰል ነው፣ በትጋት ራሱን በመጠበቅ በቅድስ ነው። ግን ግብረሰዶም መሆን ይቻላል። በእናንተ አሁን እናንተ በዚህ መንገድ እንደዚህ ያረኩ ሮያል ከዚህ በኋላ ልክ ነው። ለምን ስርዓት ጠበቅኩ? ልናገር ስርዓት ያስፈልጋል። እኔ ስርዓት የሚይዘው
በክብር ስለጠየቅኩ ነው። በስርዓት ያዘ። እኔ ልጁን አይቼ ነው የገባሁት። ልጁን አይቼ ነው የገባሁት። እየሰማኸኝ ነው? አንተ ጠጥተህ መተኛ ላይ የምትተፋበት አንዳች ምክንያት ነው። ከፈለግህ አንተ እዛ ሄደህ መተኛ ትችላለህ ከወንዶች ጋር። ኖ አላልኩም። እንዲህ አይነት ናገረው እንደዚህ የሚባል ነገር የለም። እሺ የእግዚአብሔርን ሕዝብ በጽድቅ የሚኖርን እግዚአብሔርን ሕዝብ ቁጭ ብለህ አትክሰስ። ይህን ሰው ሁለተኛ የትኛውን ቦታ ላይ በድምፅ የምታውቁ ወገኖች የትኛውን ቦታ ላይ እንዳታስገቡት። በጣም ታግስ። የእግዚአብሔር ትዕግስት በእኔ በኩል በዝቶልሃል ነው ብዙ ጊዜ ማለት ነው። እኛ እንዲህ አይነትን ቆሻሻ ጸያፍ ነገር አንቀበልም። መጠጥን ተጸይፈን ግብረ ሰዶማዊነትን የምናጸድቅ አይደለንም። በጣም ይቅርታ ወገኖች፣ ወንድምነት ሰላም ብያለሁ ሁላችሁንም። ሰናይ የእህቶች ሰኒ፣ እንደዚሁም ጆ ወንድሜ፣ እንደዚሁም እህትያው ቅዱሳን ሁላችሁንም ሰላም ብያለሁ። ለምዳችኋል። በጣም ብዙ ጊዜ እኮ ነገርናችሁ በመረጃ ፊት ለፊት ቀርበው አያወሩም። ካወሩም እንደዚህ አይነት ዝም ብሎ ሰካራም የመጠጥ ቤት የመሸታ ቤት ሰው ማለት ነው። መሸተኛ ሰው መጥቶ አውርቶ ዝም ብሎ ተፍቶ የሚሄድበት ቤት አይደለም። ቆሞ ቁጭ ብሎ ለመነጋገር በመጀመሪያ የህይወት ንጽህና ይጠየቃል። ኳሊቲ ኦኬ። ግብረ ሰዶም በእኛ የተጸየፈ ነው። ኢቭን አይደለም በሃይማኖታችን በባህላችን እንኳን በወጣንበት ማህበረሰብ ኦኬ። ከአማራ፣ ከኦሮሞ፣ ከትግሬ፣ ከላይታ፣ ከከምባታ፣ ከሀዲያ፣ ከጉራጌ ከተለያየ ብሔር ብሔረሰቦች እነዚህ ከኢትዮጵያም ከኤርትራም ያለ በባህላችን እንኳን ጽዩፍ የነውር ነውር ነው። ሁለተኛ ይህንን የመሸታ ቤት ጠላህን ጠጥተህ መተህ እዚህ ሁለተኛ እንዲህ አይነት ቅርሻት እንድታቀርሽ አልፈቅድልህም። ሮያል በየትኛውም አካውንትና ድምፅህ እናውቀዋለን። በጣም ይቅርታ ወገኖች። ይሄ ሰው ሁለተኛ እዚህ እንዳይገባ ወንድምነት ፕሊዝ፣ ታናሽ ወንድሜም ነህ። ይኸው ነግሬሃለሁ። በየትኛውም የወንጌል አማኞች ቤት እንዳይገባ። እንዲህ አይነት ሰካራም ተምሮ የማይለወጥ ከሆነ እዛው ሄዶ ከፈለገ የፈለገው መሆን ይችላል። የእግዚአብሔር ትዕግስት ነው የበዛልሽ። በእኛ በኩል ብታውቅ ኖሮ የእግዚአብሔር ትዕግስት ማለት ነው። የወንድሞችና እህቶችን ትዕግስት በጣም ብዙ ጊዜ ታግሰው ነው። በጣም ብዙ ጊዜ ተፈታትነሃል። እኔ ነኝ ከዛሬ ይልቅ ለነገ ይለወጥ ይሆን ብሎ በሚል ተለወጥክም አልተለወጥክም ብራዘር፣ ብትለወጥ ለራስ ነው፣ ባትለወጥ ለራስ ነው። ብድል ለራስ ነው፣ ባትድል ለራስ ነው። ኦኬ። ከፈለክ ግን በመጽሐፍ አሳያለሁ ግብረ ሰዶማዊ የት እንዳለ ማለት ነው። በመጽሐፍ እና ይሄን ብለምለው ያ ኤርሚያስ የሚባለው ኤርሚያስ ታች ያለህ ይመስለኛል። ስለምታውቅ ወጣህ። እኔ ስመጣ ወጣህ። ምን ነበር ያወራሃት ለመሲ? ምን ነበር ለእኔ ያወራኝ ኤርሚያስ? ናግባ ምን ነበር ያወራኝ? እስኪ ና። ሴቶች ለምን ሰባኪ ሆኑ ምናምን ነገር ነው ብለህ ያልከው አሳያለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ራሱ እንዴት እንደሚሰብኩ ሐዋርያ ሆነው ወንጌልን የሰበኩ ሴቶች አሳያለሁ በመጽሐፍ የተጻፈ እና ኤርሚያስ ምን ነበር ያወራህን? ለእኔም ለመሲም በየተናጠል አብሮ አደጎችን ቤተሰቦችን በተመለከተ ምን ነበር ያወራኸኝ? እሺ ጆዬ እሰጥሃለሁ። ምን ነበር ያወራኸኝ? ለመሲስ ምን ነበር ያወራሃት? ደውለህ ለእህትየው መኖር ሲያቀታችሁ የትናንትና የአምቡላነት ህይወት፣ የአተላነት ህይወት፣ ያልተቆረጠ ትብታችሁ መኖር እንዳትችሉ ሲያረጋችሁ በጴንጤ ላይ መተህ ዝም ብላችሁ አታሳቡ። መሄድ አንድ ኤርሚያስ አይደለም ሚሊዮን ኤርሚያስ መሄድ ይችላል። መብትህ ነው። በቃ ህይወትና ሞትን በፊት አስቀምጫለን። ህይወትን ምረጥ ብሏል ጌታ።
ህይወትን ከመረጥ ክርስቶስን ከመረጥ ህይወትን መርጠሃል። ካልሆነስ ምንም ኤርሚያስ አይደለም ማንም እዚህ ያለን በሙሉ ጥርግ ብለን ብንሄድ ከእግዚአብሔር ቤት የጴንጤነት ሃይማኖቱ በአፍጢሙ የሚደፋ የሚመስላቸው ሰዎች አሉ። ብራዘር ምንም አታጎድልም፣ ምንም አትጨምርም። የጎንደር ልጆች አብረህ ያደግካቸው እንገላሃለን እዚህ ስትመጣ ብለው ስላሉ አይደለ ፈርተህ ታወራኝ የነበረ? ኤርሚያስ ማይከን ክፈትና አውራኝ። ጫና አሳድረውብህ ነበር አብሮ አደጎችህና ቤተሰቦችህ? አልነገርከኝም ደውለህ? ማይክን ክፈታው ኤርሚ። እኔ ጋር መዋሸት የለም። ለእህትየው ለመሲ ምን ብለህ ነው ያወራሃት ደውለህ? ለእኔስ ምን ብለህ ነው ያወራኸው? እንደውም እኔ ጋር ደውለህ አታ ለመሲ ለእህትየው ደውለህ ነገርካት ሳይሆን ግን እኔ ደወልክበትና እኔ ጋር ደውለህ አታ እሷ ጋር ብትደውል እህቴ ነች። ሜርሲም ጋር ቢካም ጋር ብትደውል ማለት ነው። ግን እኔ ጋር ስልኩ አለህ ደውለህ አልነገርከኝም ወይ? ቤተሰቦቼ ጫና፣ ጓደኞቼ ጫና እያደረጉብኝ ነው እያስፈራሩኝ ነው አላልክም? ስለዚህ አንተ ጎንደር ከካናዳ ወደ ጎንደር ስትመለስ ትናንት መሸታ ቤት አብራችሁ ከአዝማሪዎች ጋር ማሲንቆ እየገዘገዛችሁ ስትጠጡ የነበሩ አብሮ አደጎችህ ስትመጣ እንገላሃለን ብለው ስላሉ ፈርተህ ነው ከእውነት ያፈገፈከው እንጂ የገባህ ጌታ የሰበክንህ ጌታ ስላልገባህ አይደለም። ማይክን ክፈትና አውራኝ ከኔ ጋር ያው እያወራሁ ነው። ደውለህ እንደዚህ አላልከኝም ወይ? ያስፈራሩኛል ቤተሰቦቼ ጫና አለብኝ አላልክም? እስከሚጨርስ ነው ጨርሰው ጨርሻለሁ። ልክ ተታለህ እንደተደረግክ አድርገህ የምታወራውን ነገር እስኪ እኔ ፊት አውራ ማለት ነው። አልተቀበልኩም ብለህ አንተ ፊት ብቻ ሳይሆን ከማንም ፊት እኔ መናገር እችላለሁ። ምክንያቱም እውነታ ስላለኝ ማለት ነው። ጫና ስላለብህ ነው የማውቀው የነገርከኝ። ለእኔ ብቻ ሳይሆን ለመሲ ጭምር አይደለም። ጫና ስላለብኝ አይደለም። ከኤርሚያስ ከመሲ ጋር ያወራነው ነገር ሌላ ነገር ነው ያወራነ። ከአንተ ጋር ያወራነው ነገር ሌላ ነገር ነው። ምክንያቱም የምንነጋገረው ነገር ሌላ ነው። በውስጥ የምታወራው ነገር ጀስት ያለውን ነገሮች እዚህ ጋር ላይቭ ላይ የማይወሩትን ነገሮች የሚባል ነገር የሆነ ላይቭ ላይ ተናገር። ከኔ ጋር ምንም የተደበቀ ሌላ ነገር አላወራህም። ጫና አድርገውብኛል ቤተሰቦቼ ነው ያልከው። አብሮ አደጎቼ ሁሉ ጫና አድርገውብኛል። ጫና ማይኖርብሃል እንጂ ስጠፋ እኮ ወንድሞች ቤተሰቡም ስጠፋ ይጨንቃቸዋል እኮ። አሁን አንተ ለምሳሌ ሰዎች ሲወላሉ ካልክ ስጠፋን ምድዛ ነው የሚያስቡ። ማንኛውም ሰው ወንድም እህትም ስጠፋ ያስባሉ። ምንድነው ስትጠፋ ማለት? እንደዛ እኮ አይደለም ያወራኸኝ እንዴ። አንተ ለእውነት ኑር ብለህ እውነትን አትናገርም እንዴ? መብትህ እኮ ነው። አንተ ከፈለክ የእውነቴን እኮ እያወራ ያለሁት ስጠፋህ። አንደኛ ጌታን ኦፊሻሊ ነው የተቀበልከው። ኦፊሻሊ ማለት ነው። እኔ በአንተ አይደለም ጌታን ሰዎችን ማስቀበል የጀመርኩት። 11 ዓመቴ እዚህ ሶሻል ሚዲያ ላይ አገልግያለሁ። ብዙዎች ወደ ጌታ መጥተዋል። እረኛው ጌታ ኢየሱስ ይውጣል። ግን በኋላ ከእንቅልፍ እንደሚነቃ ሰው ስትነቃ ግን ራስን ጴንጤ ሆነህ እንዳገኘው ነው አድርገህ የቆጠርከው። ንስሐ አስገባኝ ብለህ ስትል እኔ እኮ የኦርቶዶክስ ቤተክርስቲያን እኮ ቄስ አይደለሁም። እኔ ወንጌላዊ ነኝ፣ አገልጋይ ነኝ፣ ወንጌላዊ ነኝ። ንስሐ ግባ ጌታን ተቀበል ብዬ ስል እሺ ብለህ ወደህና ፈቅደህ ነው ጌታ የተቀበልከው ዓለም አደባባይ ላይ። ኦኬ ከዛስ ጌታን መቀበልህን በትክክል እንድታረጋግጥ ማነው ጓደኛዬን ሶሻል ሚዲያ ላይ የማውቀውን አገልጋይ ወንድማችን ወንጌላዊ ተክሉን ካልጋሪ ላይ ስላለ የት ነው ያለው ብዬ ስል ካልጋሪ ነኝ አልከኝ። ኦኬ ስለዚህ ካልጋሪ ላይ የተወደደ ወንድም አለ አገልጋይ ያግኝህና ያስተምርህና ያጥምቅህ አላልኩ? በስልክ አላገናኘኋችሁ? አልነገርኩትም? ለወንጌላዊ ተክሉ አልደወለልህም? ትምህርት አልጀመረልህም? ጀምሮልሃል። ቤተክርስቲያን መሄድ አልጀመርክም? ጀምረሃል። ጌታን ሳትቀበል ታዲያ እንዴት ከወንጌላዊ ተክሉ ጋር አገናኛለሁ? አሁን አንተ አራዳ መሆንህ ነው። ከየትም ቦታ ከአዲስ አበባ ቦታ ከጎንደር ቦታ ከትግራይም ከየትኛውም ቦታ ላይ አራዳ መሆንህ ነው። ልክ እኛ ምንም ነገር ማናቅ በቃ ዝም ብሎ ጅላጅል ፋራዎችን እንመስልሃለን ብራዘር።
የባላገር ልጅ ነኝ ብዬ ስለ በቃ ምንድነው ከአንተ ያነሰ ምናምን ነገር እርድና ያለኝ መስሎ ከሆነ በጣም ተታላል። ጌታን ተቀበለ ነው ኦፊሻሊ ጌታን ተቀበለ አምነህበት ነው የተቀበልከው። አስገድጄ አይደለም ራስም ተናግረሃል። ዳንዬ ጋር እኔም ጋር መተህ ብዙ ነገር እንደተማርክ ልብህ እንደተነካ አምነህበት ነው። ከዛስ ቸርች ኮንግሬ ተኩል ጋር አገናኝቻለሁ። ደውሎልሃል፣ ትምህርት ጀምረሃል፣ ቤተክርስቲያን መሄድ ጀምረህ ነበር። ጌታን ስለተቀበልክ ነው ይሄ ሁሉ ነው። አስተምሮ ሊያጠምቅህ ነበር። ይሄን ሁሉ ነግሬሃለሁ። እናስ የጎንደር ከተማ አብሮ አደጎችህ እና ቤተሰቦችህ ጫና እንዳሳደሩብህ ለእኔ ነግረኛል። እዚህ ጋር ዲና አታረግም። አንተውን በውስጥ ያወራውን እዚህ አይወራም አይባልም። ኖ ኖ ኖ ኖ ይሄ አደባባይ ላይ የምታወራው አንተ ወደ ኋላ የተመለስከው አንደኛ ማስፈራራት ደርሶብህ ነው ወይ ደግሞ ያልተቆረጠ ነገር ስላለህ ቅድም እንዳለው አምባሻውንም እንትኑም ቢራውንም ገዝተህ እየጠጣ ለመደነስ ፈልገህ ነው ማለት ነው። ዩ ካን ጎ ብራዘር ዩ ካን ጎ። መንገዱን ጨርቅ ያድርግልህ። ግን በጴንጤ አታሳብ። ሴቶች ሰባኪ ሆነው ምናምን ነገር ብለህ ካልክ አዎ ሴቶች ሰባኪ ናቸው፣ የትንሣኤው ሰባኪ ናቸው። እኔ በአንተ ቤት ላሳይህ መጽሐፍ ከፍቼ እናንተ ቤት ሐዋርያ ናቸው። በኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያ ሆነው የሚሰብኩበት ገድለ ዘርዓ ብሩክ ላይ ላሳይህ። ገድለ ዘርዓ ብሩክ ላይ ወንጌል ይሰብኩ ያስተምሩ ነበር። እና ልክ ሁለት ሳምንት ቆነ ቸርች ሄድከው። ሁለት ሳምንት ቸርች ሄደህ ጴንጤነትን አንተ አጣርተህ በርብረህ ልክ እንደ እውነት እንደሌለ እና እንደ ድሮም ሳታውቃት ምናምን ነገር የመጣህ ቤተክርስቲያን እንዴ! ኧረ ተረጋጉ በክርስቶስ። እንኳን አንተ ሁለት ሳምንት ቸርች ሄድከው አይደለ። እኔ በጴንጤው ዓለም ውስጥ 27ኛ ዓመቴን ጨርሼ 28ኛ ዓመት ውስጥ ገብቻለሁ። በአገልግሎት 20 ዓመት ሆኖኛል። በማገልገል ወደ ጌታ መምጣት ወደ 28 ዓመት ተሻጋግራለሁ። በአገልግሎት ግን በወንጌላዊነት መስበክ ከጀመርኩ 20 ዓመት ሆኖኛል። እኔ እንኳን ብራዘር እንደዚህ እንኳን ብየልልበት የምችልበት እንኳን እውቀት የለኝም። ይሄ የተከበረ ሃይማኖት፣ የተከበሩ ሰዎች፣ ታላላቆች፣ ታናናሾች ያሉበት ነፍሳቸውን እስከ ሞት ድረስ በመስጠት የታመኑ ሰዎች ያሉበት እምነት ነው ጴንጤነት ማለት። ጴንጤነት ማለት ብራዘር ድራፍትና ጠላ ቢራ ሲናፍቀው እየሄደ እየጨለጠ የሚመጣ አይደለም። እነዚህ ያልተቆረጠላቸው ማንነት ያላቸው ሰዎች እነሱን ስናገኝ ገስጸን መክረን በእውነት ጽናና ቁም ነው ብለን የምንለው። ቤቱ የሥርዓት ቤት ነው። ህዝቡ የእግዚአብሔር ህዝብ ነው። የማይኖር የደከመው ሰው ካለ ኦኬ ደክሞታል፣ ጸልዩልኝ፣ እንጸልይለታለን። ከዛ ውጭ ግን እዚህም እዛም እያጠቀሰ ግን አይሰራም። እዚህ የለም። አየህ ግብረ ሰዶም ብለው ይላሉ። እዚህ መጡና ግብረ ሰዶም በእኛ ዘንድ ጽዩፍ ነው ብራዘር። ቢራ መጠጣትና መጠጥ መጠጣትን እኮ ጽዩፍ ነው። ጫት መቃበል ጽዩፍ ነው። ልናገር እኔ ወደ ስራ ልሄድ ነው እኮ። ትችላለህ። አይ እኔ ተናገር ብዬ ስላልተናገርክ ነው። ኖ እኔ ልናገር ነበረ። ያው አንተ እስከምጨርስ እየጠበቅኩ ስለነበር ኦኬ ሰጥቻለሁ። ኦኬ እኔ መናገር የምፈልገው ነገር ምንድን ነው? አንድ ነገር አለ እኔ ጋር ቀድሜም ተናግሬያለሁ። ሲጀመር ንስሐ መጀመሪያ ጌታን ተቀበል፣ ይሄን ጌታ ተወዷለህ ወይ ስትለኝ አዎ ብያለሁ። ሪከርዱ ካለ ሪከርዱን ማሰማትም ይቻላል። ማንኛውም ሰው እዚህ ገብቶ ማየት ይችላል። ከዛ ውጭ ግን እኔ ንስሐ ግባ ስትለኝ ኦኬ እኔ ንስሐ ነው። ንስሐ ማለት በቃ አንድ ሰው የሆነ ንስሐ ለመቀበል ነው ያሰብኩት፣ እንደዛ ነው። ከዛ በኋላም ደግሞ ትምህርቱን መማሩም ስለምፈልገው እኔ ትምህርቱን ለመማር ተክሉን አገናኝተኛል። የስ ይጃለው ቸርች አይቻለሁ፣ እንዴት እንደነበረ ምናምን ነገር ተቀበል አይቼዋለሁ ሁሉ ነገር። ስለዚህ ሙሉ በሙሉ አንተ ልክ ነህ ብዬ ተናግሬያለሁ። ባለፈውም ስናወራ አይቼዋለሁ ሳይሆን ትምህርቱ እኔ ልንገርህ ኦርቶዶክስኝ ከተማርኩት ይልቅ እኮ ማለት ነው ወይም በህይወቴ ውስጥ ኦርቶዶክስኝ ስለ በቤተክርስቲያን ኦርቶዶክስ ሆንኩኝ እንጂ የኔ ጅልነት ወይ ደግሞ የኔ አለመማር የኔ ቤተክርስቲያን አለመሄድ ነው እንጂ ከአንተ የተማርኩት ትምህርት እኮ የምናገረው ነገር እኮ ነው። ብዙ ነገር ተምሬያለሁ ከኤርሚያስ እኮ እያልኩ ነው የማወራ በየትኛውም ቦታ ላይ ማለት ነው። ስለተማርኩኝ እኮ ነው አውቄያለሁ። ብዙ ነው ከተክሉ ይልቅ አንተ የተማርኩት ይበልጣል ለእኔ ማለት ነው። ተክሉ ካስተማረኝ የበለጠ አንተ ያስተማርከኝ ብዙ ነው ብዬ እኮ ብዙ ቀን ነው የምናገር። ለምን እውነት ስለሆነ ማለት ነው። ከዛ በዘለለ ግን አንተ ልክ ነህ እኔ ቄስ አይደለሁም ስትለኝ አዎ ልክ ነህ እኔ የሄድኩበት ቦታ ስህተት ነው ማለት ነው። ማለት እኔ የዛን ሰዓት ንስሐ መግባት ካለብኝ ያስተማርከኝን ተምሬ ያወቅኩትን ያክል ካወቅኩ በኋላ እኔ ኦርቶዶክስ ከሆንኩኝ ኦርቶዶክስ ቦታ ሄጄ ቄሱ ጋር ነው እንጂ ንስሐ መግባት የነበረብኝ አንተ ጋር መምጣት አልነበረብኝም። እሱ ልክ ነህ።
ገብቶሃል? በዚህ ከሆነ እኮ ስተተኛ አይደለሁም እኮ አላልኩም። ይኸው ሰናይ እኮ አለ ሰው አያጠፋም ወይ? እኔ አጥፍቼ ሊሆን ይችላል። አዎ አጥፍቻለሁ። ግን እኔ ኦርቶዶክስ ነኝ ካልኩኝ ኦርቶዶክስ ነኝ። ክጄ ከዚህኛው ወጥቼ ክጄ ከዛኛው ይጄ ሚካድ ምንም ነገር ምናምን ነገር የለውም። ጴንጤ ራሱን የቻለ የራሱን ሃይማኖት አቋቁሞ በራሱ እየኖረ ነው። የራሱ የሆነ መንገድ አለው። ኦርቶዶክስ ደግሞ በእኔ ልክ ናት። ለምን አሁን ደግሞ ያልገባኝን ጥያቄዎች ጠይቄ ደግሞ አንተ ካስተማርከኝ ጋራ ሌላው ደግሞ ያስተማረኝ በኦርቶዶክስ መምህር የሆነ መምህር ሲያስተምረኝ ደግሞ የገባኝን ነገር ተቀበልኩ። ለምሳሌ አንተ ስለ ዶግማ አሁን እኔ ካስተማርኩ ኤርሚ እኔ ካስተማርኩ የተለየ ማለት እኔ ያስተማርኩ ስህተት ሆኖ የኦርቶዶክስ መምህር መጥቶ አንተን አስተምሮህ ሰብኮህ አይደለም ወደ ኦርቶዶክስነት የተመለስከው። አንተ ወደ ኦርቶዶክስ መጠጡን ፈልጌ ነው ታዲያ ልበልልህ ነው የምትለኝ? መጠጥ ፈልጌ ነው ጴንጤ ጠጣም እያልከኝ ነው? ምንድን ነው? ለምን ለእኔ በውስጥ ያወራኸኝ ለምን እዚህ አደባባይ ላይ ትክዳለህ? አውራው ችግር የለብኝም። እኔ ምን ነበር ከቤተሰቦቼ ጋር ከጓደኞቼ ጫና ደርሶብኛል አላልከኝ? አዎ ስጠፋባቸው ስላስፈራሩ ነው ኤርሚ፣ ያስፈራሩኝ ስለጠፋው ነው። ምንም ስለጠፋ አይደለም። አድምጣኝ፣ ስላስፈራሩ ነው። ቢያስፈራሩኝም እኮ ይኸውልህ ምንም ሊያደርጉኝ ጎንደር ስትመጣ ይሄንን እምነት ካልታውቅ እኔም ላውራ ፍቀድልኝ እንጂ ጎንደር ስትመጣ ማንጀራትን ብለን ነው የምንልህ ብለው ስላሉ ነው። ስላሉኝ ይሆናል ማለት እኮ አይደለም። ስላሉኝ ይሆናል ማለት ሳይሆን አውርተኸኛል። ስለዚህ አሁን ጴንጤውን መክሰስ ተው ኤርሚ። ኦኬ መብትህ ነው። ጴንጤ እየከሰስኩ አይደለም ኤርሚ፣ ጴንጤ እየከሰስኩ ሳይሆን ክርክር አናድርገው። በስነ ስርዓት እየተነጋገርን ስለማከብር ከማከብሩ ሰው ጋር እያወራሁ ስለሆነ ነው እኔ በትህትና እያወራሁ ያለሁት። ገብቷል? ስለዚህ እኔ ጎንደር ላይ አትመጣም ስላሉኝ ምናምን ነገር አይደለም። ግን ምንድነው ስለጠፋውባቸው አብረውኝ ስላደጉ ሁሉም ስለሚያቀኝ ስጠፋባቸው ይጨንቃቸዋል፣ ይናደዳሉ። ብዙ ነገር ሚዲያ ላይ ያገኙሃል ነበር እንዴ? አልነገርከኝም? ሚዲያ ላይ መጥፋት ማለት እኮ ሃይማኖትን ስትቀይር እኮ ወደ ሌላ ሃይማኖት ስትሄድ ከኦርቶዶክስ ስትወጣ ወንድማቸው ነህ። ደግሞ ሲጀመር ጴንጤ በመሆኔም ራሱ አንድ ሰው ተቃውሞኝ አይደለም። አትሳደብ ነው የነሱ ጥያቄ፣ አትሳደብ። መጥፋትህን አስረዱ። እሺ ታዲያ ኤርሚዬ የጠፋው በዚህ ነው ብለው እኔ ባስተማርኩ አሁን አንተ ብዙ ነገር አስተምራኛል አልከኝ። ኦኬ እኔ ባስተማርኩ መሰረት አንተ ጠፍተሃል እኮ ኤርሚ ብለው ሲሉህ መጥፋትህን በእውቀት ደረጃ ነው የነገሩህ ወይስ አንተስ አለመጥፋትህን በእውቀት ደረጃ ነግረሃቸዋል? ምን አለ መሰለህ አሁን እነሱ ጋር ትልቁ ችግር የተፈጠረው ምንድነው? እኔ በጌታ ነኝ ብዬ ማስተማር ወይም ደግሞ መናገር ስጀምር እየተሳደብክ ነውና ስድቡን አቁም፣ የፈለከውን ሃይማኖት ግን መከተል ትችላለህ በሚል ደረጃ መጥቶ ተናግሯል። ገብቷል? የዛን ሰዓት እኔም ስሳደብ ስለነበረ ሪከርድም ስለያዙ ማለት ነው። ኦኬ እንደዛ ሪከርድ አለኝ። እንደዛ ብለው ሲሉ እነሱ ግን አንተ ቤት ውስጥ አስገብተህ ግን ጴንጤነት እያሉ ግን ልጋጋቸውን ሲጠርጉ ነበር አይደል? ሲሳደቡ ነበረ። እኔም ለማስቆም ሞክሬያለሁ ብዙ። እሱን አልዋሽም። ኦኬ እኛ እነሱ ስለተሳደቡ ችግር የለውም። እኛ ግን ተሳድበን ከሆነ ይቅርታ እንጠይቃለን ማለት ነው። የሚያስጠይቅ ነገር አይደለም። ሲቀጥል ደግሞ እኔ እየተናገርኩ ያለሁበት ነገር አሁንም ቢሆን ምናልባት ቤኪ ቅድም ሲያስተምር ሰማሁትኝና ምናልባት እስኪ እኔ አሁን እንደ በቅን ሀሳብ ነው የነገርኩትኝ። እኔ ለክርክር ወይም ደግሞ የሆነ እውቀት ኑሮኝ ከሱ የተሻልኩ ሰው ሁኜ አይደለም። ምናልባት አሁን ኦርቶዶክስ እያለ ስለ ኦርቶዶክስ ብዙ ነገሮችን ሲናገር ሰማሁትኝ ረጅም ሰዓትና ምን አለ? አሁን ለምሳሌ እዚህ ጋር ርዕሱ የተጻፈው ትንሣኤ ማን ነው? ስለ ገድልም ሆነ ስለተለያዩ ነገሮች ሲናገር ነው። መጀመሪያ ግን ስለ ኦርቶዶክስ ከመናገር በፊት ከእናንተ ቤት ያሉት ነገሮች እኮ በጣም ብዙ ነገሮች አሉ እኮ። ማንኛውም ሰው እንኳን አምኖ እንኳን ለመምጣት ማይችልበት መንገድ እኮ አለ። ለምሳሌ ብዬ ቅድም እንደተናገርኩትኝ የአንደኛ ጢሞቴዎስን ነገርኩት ለሱ ማለት ነው። ከ9 እስከ 15 ያለውን ነግሬው በዛ መሰረት መጽሐፍ ቅዱስን ሸራችሁትኝ ሴት ልጅ እንዳትሰለጥን እያለ ሰልጥና እያስተማረች ነው። እሱ አንደኛ ነገር ከመጽሐፍ ቅዱስ ጋር ይጋጫል ብዬ ነገርኩት። ከዛ ውጭ ደግሞ ያሉት ነገሮች ደግሞ ብዙ ስርዓቶች አሉ። አሁን የትኛው ጴንጤ ነው ትክክል ብሎ ለመናገርም ራሱ የሚከብድበት ደረጃ ላይ ነው። ነቢያቶች በዙበት ሰዓት ላይ ሴቶች እንዳያስተምሩ ነው አይደል ብለህ ያልከው? ቢያስተምሩ ነውር ነው አይደል? ኖር ነው ሳይሆን እኮ ታገለግላለች እኮ። ማገልገልና መሰልጠን እንደይልኝ ኤርሜስ። ምንድነው መሰልጠን ማለት? መሰልጠን ማለት ለምሳሌ አንድ ፓስተር ሴት ተብላ አለ አይደለ ከወንዶችም በቤተክርስቲያኑ የበላይ ሆና ስታገለግል ሴት ፓስተር ስትሆን ምንድነው የምታደርገው? እንዴት ነው ምን ታደርጋለች ማለት? ታስተምራለች። ታስተምራለች። ኦኬ ስለዚህ ትምህርት ነው ማለት ነው።
መሰልጠን ብሎ የሚለውን ሴቶች ፓስተር ሲሆኑ ይደባደባሉ እንዴ? ወንዶቹን አይደለም መሰልጠን ሲባል መሰልጠን ብሎ የሚለው ቃል ቅዱስ ጳውሎስ እዛ ጋር ነው እንደተጠቀመው። እንድትሰለጥን አልፈቅድም ካለ በቃ አይፈቅድም። ምንድን ነው መሰልጠን ብሎ የሚለው ቃል? የበላይ መሆን ነው። የበላይ መሆን አይደል? በምንድን ነው የበላይነቷ? በቤተ ክርስቲያን እኮ ምን በማድረግ የበላይ እንድትሆን ነው አልፈቅድም ብሎ ያለው? እንዴ ኤርሚያስ እንዴት ነው የቤት ራስ አንተ ከቤት አንተ አይደል? አንተ በላይ ማን ነው የሚሆነው? እየጠየቅኩ ነው እና የበላይ አልኩኝ እኮ ነው። የበላይ ማለት የቤተ ክርስቲያኗ የበላይ የጠቀስከውን ጥቅስ ልታወራበት ምንም አይነት የእውቀቱም የሞራሉም ደረጃ የለህም። ለምን? እንዴት የለኝም? እያወራሁ አይደለ? አታውቀውም። ይኸውልህ ብራዘር አታውቀውም ክፍሉ ማለት ነው። አይ በትምህርት ደረጃ ከሆነ መሰልጠን ብሎ የሚለው በትምህርት ደረጃ ከሆነ ግን ትምህርት ማስተማር ማለት ለሴቶች አልተፈቀደላቸውም ብለህ ካልክ ኦኬ፣ አንተ አሁን እዚህ ጴንጤዎቹ ጋር እኛ ጋር ሴቶች የሚያስተምሩ የሚሰብኩ ስላሉ እነሱ መስበክ የለባቸውም እነሱ ማስተማር የለባቸውም ብለህ የምትል ከሆነ መሰልጠን ብሎ የሚለውን ቃል ካልፈታው እንደዛ ብለህ የምትል ከሆነ ከራስ ቤተክርስቲያን ጀምር። የሴት ሐዋርያ ከኔ ሳይሆን መጽሐፍ ቅዱስ እኔማ ኦርቶዶክስ ቤተክርስቲያን ቆይ በመጽሐፍ ቅዱስ እናወራ። ኤርሚያስ እኮ የሴት ሐዋርያ አለ የለም ነው እኮ እያልኩ እየጠየኩ ያለሁት። ሴት ያገለገሉ ሐዋርያቶች ሊኖሩ ይችላሉ። በማገልገል ደረጃ ነው ያልተቀበሉ። በመሰልጠን ነው ያወራው። አታውቀውም። ሚስት ቢኖርህ ኖሮ ስርዓት ታስይዘህ ነበር ቤት ውስጥ ማለት ነው። አየህ መሰልጠን ብሎ የሚለው ነገር ምን ማለት እንደሆነ አንደኛ በጉባኤ መካከል ቅዱስ ጳውሎስ ያን የተናገረበት ምን ማለት እንደሆነ ቃሉና ለቃሉ ተደራሲያን ምን ብሎ እንደጻፈ አታውቀውም። ለምን ደግሞ አታውቀው? ስላላነበብክ ነው፣ ወይ ደግሞ ያን ክፍል በእውነተኛ በቅዱሳት መጽሐፍ ትርጓሜ ስላልተተረጎመልህ ነው። መሰልጠን ብሎ የሚለውን ቃል ዝም ብለህ ደጋገምከው እንጂ ምን ማለት እንደሆነ ግን አልተረጎምከውም ማለት ነው። ኦኬ ሚስት ቢኖር ብያልኩ ያው ሚስት አለኝ። ኦኬ ሚስቴ እኔን ታዘኛለች አታዘኝም? ታዘኛለች። ሚስቴ የምታዘኝን አድርጋለሁ አላደርግም? አደርጋለሁ። እኔስ ሚስቴን አዛታለሁ አላዛትም? አዛታለሁ። የምላትን ታደርጋለች አታደርግም? ታደርጋለች። በመጽሐፍ ቅዱስ አስተምሮት መሰረት ወንድ የሴት ራስ ነው ብሎ የሚለውን የእግዚአብሔርን ቃል የጣሰ አይደለም። በእኛ ቤት ውስጥ ይሄን ማማ እኔን ስታዘኝ አድርጋለሁ። ለምሳሌ ጠዋት እሷ ከደከማት ወይ ደግሞ የምትሄድበት ፕሮግራም ካለ ኤርሚን ልጆቹን ዛሬ ትምህርት ቤት አንተ አድርስ ትለኛለች። ኖ ወንድ የቤት ራስ ነውና አንቺ እኔን ወደ ላይ ሽቀብ ልታጅኝ ልትሰለጥኝብኝ አይገባም። ራስሽ አድርሺ አልላትም። ምክንያቱም ልጆቼ የኔም ናቸውና እንዴት አንቺ ታጅኛለሽ አይባልም። ያ ወንድ የሴት ራስ ነው፣ ክርስቶስ የቤተክርስቲያን ራስ ነው ብሎ የሚለውን ነገር አታውቀውም። ለምን? ስላልተማርከው ማለት ነው። ስለዚህ አሁን አንተ ሴቶች ኤርሚ አልተማርከውም ሳይሆን መልሱ እኮ መሆን ያለበት እኮ እያስተማርከኝ ከሆነ ስልጠና መሰልጠንን እንድመጣት አንተ እሱ አይደለም ያንተ እሱ ሳይሆን ያንተ ለኔና ለመሲ ያወራኸውን ታውቃለህ። ለአንተና ለመሲ ያወራሁትን እኮ ነገርኩህ እኮ። ይሄው እዚህ ጋር 407 ሰው አለ፣ መናገር ትችላለህ። ያን ያክል የሆነ በጣም ፕራይቬት የሆነ ነገር እኮ አይደለም የተናገርኩት ነገር። ምንም ነገር ቢሆንም እዚህ ጋር መናገር ትችላለህ። የሆነ ቤኪም አሉ መሲንም ማስገባት ሸር አድርገህና ያልኩት ነገር ካለ ለኔ ነገር ካለ ጊዜ አትጅበት። በቃ እንደዛ አይነት እኔ አርቲ ቡርቲ ወሬ አላወራም። እና እንደዛ ካልሆነ ዳረየም ባስተምሮ ደረጃ እኮ የጠየቁት እንዴ ነው አብሮ አደጎችና ወንድም ሁሉ ጭምር ገስት ላይ ልካቸው ጠርታቸው ጴንጤ እያሉ ልጋጋቸውን ሲጠርጉ ነበር፣ ሲሳደቡ ማለት ነው። ኦኬ ከዛስ አንተን ራሱ ማስፈራራት አድርሰውብኛል ብለኛል። ቤተሰቦች ጫና አድርገውባል። አብሮ አደጎች ሁሉ ማስፈራራት እሺ ና ግሎሪ ማስፈራራት አድርሰውብኛል ብላል። ግሎሪ አለ ኦኬ ወንድምነት ማስፈራራት አድርሰውብኛል ብላ ምንድነው ያው ካናዳ ዘላለም አትኖርም ስትመጣ ጎንደር በጓንዴ እንደፋለን ብለው ስላሉ ፈርታ ነው። አጭርና ግልጽ ነው።
ኤርሚን አስፈራርተውት ነው። ስትመጣ ጎንደር እንገላለን ብለው ስላሉት ነው። አብሮ አደጎቹና ጓደኞቹ ወንድሙ ሁሉ ጭምር ስለዛቱበት ነው እንጂ እሱ ችግር የለም ጨርሰው ነበረ። ችግር የለም አይደለም። ይሄን ያወራን ብራዘር ኖ የጠየቁ ጥያቄ አንተን ብቻ አይደለም ማንኛውንም የቤተክርስቲያን አገልጋይ መልሶ ማይችልም መልስም የላችሁ እኛ እንረዳለን። ስለዚህ በየቤቱ እየገባህ በየቤቱ እየክ እንደዚህ ብለህ አንተን ያስገባኝ ኤርሚ አንተን ያስገባኝ እኔ ያስገባኝ። ሲቀጥል ደግሞ ለዚህ መልስ የላችሁ ያወራ ነበር። ለዛ ነው ኖ ለዚህኛው መልስ የላችሁም። በቃ አንደኛ ጢሞቴዎስ ያለው መልስ የለም። በቃ ይሄንን ነገር የሚቀበል አታችሁ ረድ ብራዘር ባይወርድ ጥሩ ነበረ። እችን አይቶ ቢወርድ ጥሩ ነበረ። ችግር የለም። አከብ ክፈትለት እዚሁ ይሰማ። ጢሞቴዎስን እየጠቀሱ በሱ ቃል ለመውጣት እንደተሞከረ ማስመሰል የተጀመረው የተመጣበትንም አጀንዳ እናውቀዋለን። አንደኛ ይኸው፣ ሁለተኛ ቃል በቃል የተናገረው ቪዲዮም አለ። አይ ቲንክ እኔ ጋር የት እንዳለ እንጃ። ቃል በቃል የተናገረው ጴንጤ ጋር መጠጥ አይፈቀድም፣ ስለዚህ እኔ ደግሞ መጠጥ የማይፈቀድበት ቤት መቆየት አልፈልግም ብሎ ቃል በቃል ላይቭ ላይ ነው የተናገረው ማለት ነው። ስለዚህ የመጣበት ህይወት ናፍቆት የተመለሰ ሰው አንደኛ ጢሞቴዎስ ሁለተኛ ጢሞቴዎስ እያለ ምክንያት መደርደር ምንም አያስፈልግም። ከዚህ በፊትም ብዙ ጊዜ ብያለሁ። መሄድ የምትፈልጉ ሰዎች ደርድሩ፣ በቃ እንትና እያላችሁ ጣት አትቀስሩ፣ ሂዱ። አልሰማም እሰማለሁ። ኦኬ። ስለዚህ ለመሄድ ምክንያት አትደርድሩ። እውነት ነው። ጴንጤ ቤት ስትገቡ ልክ የወታደር አይነት ህይወት ነው የምትኖሩት። ምቾት የለም። ይሄ ለስጋ የሚመቻችሁ ነገር እመኑኝ የለም። ይሄ እዚህም ዘልዬ እዛም ዘልዬ ከዚችም እንትን ብዬ ከዛችም እንትን ብዬ የሚባል ነገር የለም፣ አታገኙትም። ስለዚህ ለስጋችሁ ምቾት አልሰጥ ሲላችሁ እንትና እንዲህ ብሎ አንደኛ ጢሞቴዎስ ላይ እንዲህ ተጽፎ እያላችሁ ምክንያት አትደርድሩ። አንዳንድ ሰዎች ሲሉ እንደሰማ ነው ገላትያ ላይ የተጻፈው ቃል እንትን ሲል አይቼ ኧረ ተው። ምን ነው እሱ መጽሐፍ ቅዱስ እናንተ አትጠቀሙትም እንዴ? እሱ ታክስ እኮ እናንተም ጋር አለ። ስለዚህ የማይሆን ምክንያት ደርድራችሁ የሆነ ሰው ላይ ጣት ለመቀሰር አትሯሯጡ። አይዟችሁ። ባይሆን ያንን ሐሳባችሁን ይዛችሁና ልክ ነው ወይ ብላችሁ ጠይቁ። ይሄ ነውና ከዚህ ባለፈ ደግሞ በጣም ሌላ እንትን አለ። አንድ ቪዲዮ ደግሞ ዩቲዩብ ቴሌኮም ያው ሴቱም መጠጡም እንደፈለገ በገፍ ይሄ ብቻ አይደለም። ኢቭን በመንዙማ ይሰራው አለ። አንድ ቀንም አይቻለሁ እንደዛ በመንዙማ ይሰራው አለ። ስለዚህ ማለት አይሄድም፣ ህይወቱ ስለሚከብድ ነው። እዚህ የዚህን ቤት ህይወት ሽሽት ነው እንጂ ክብደት ስላለው ሽሽት ነው እንጂ እመኑኝ፣ መጽሐፍ ቅዱሱ ተጋጭቶበት አይደለም ይሄ ሰው ይሄደው እመለሳለሁ የሚለው ያም ጉዳይ አይደለም። የናፈቀው ህይወት አለ። አየህ፣ አይችልም። ለስጋ ያደረ ሰው አይችልም። እና ይሄ ነው እውነቱ ለማለት ያህል ነው። ተባረኩ። ቴንክ ዩ። እንግዲህ ብዙ ምክንያቶች ላይ ደረደረው እዚህ ላይ እናብቃ። ግን በየትኛውም ጊዜ ላይ እየሄደ በእንዲህና በእንዲህ የፕሮቴስታንት ሃይማኖት እያሉ ምንድነው መጽሐፍ ሲናገር መለየት የሚወድ ምኞቱን ይከተላል ካለ በኋላ መጽሐፍ ምሳሌ ላይ መልካሙንም ጥበብ ይቃወማል ይላል። ብራዘር መለየት ከፈለክ ዩካን ጎ። ያልተቆረጠልህ የአተላና የአምቡላ ሱስ ገና ሳይቆረጥልህ ጌታ ኢየሱስ ክርስቶስን እንዲነቅልልህ ከመጸለይና ከእግዚአብሔርን ቃል ከማንበብ አልፈህ
ፕሮቴስታንትነት ብሎ ይከብድ። አሁን እንደ ኦርቶዶክሳውያን እንደው በጌታ በኢየሱስ ክርስቶስ መለምናችሁ በየትኛው ህይወታችሁን አሁን ፕሮቴስታንትን የምትከሱት? በየትኛው ህይወታችሁ? አንድ ኦርቶዶክሳዊ ጴንጤነትን በህይወት ሊከስ የሚችልበት ጎን ለጎን እኮ ብትቆሙ በየትኛው ህይወታችሁ? በዚህን ቀን ምሽት ሂድ ሆቴል ሲጠይቁ፣ አዲስ አበባ ያላችሁ ሆቴል መኝታ አለው ብለህ ጠይቅ። ቢዚ ነው የለም። ማነው ሆቴሉን የያዘው ቢዚ ያደረገው? ጴንጤው ወይስ ኦርቶዶክሳዊ ወይስ ሙስሊሙ? ሙስሊሙ አይደለም፣ ጴንጤው አይደለም። ማነው በዚህን ምሽት ቅዳሜ ስዑር ለትንሣኤ ያሆነ አዳር ማነው በዚህን ምሽት ቤርጎ ሂዱና ጠይቁ። ወንድሞች ናቶች አዲስ አበባ ዞር ዞር ብላችሁ ጠይቁ። ጾሙ ሲገባና ጾሙ ሲወጣ ለመግቢያና ለመፍቻ እየተባለ ማለት ነው። ምንም በደብረ ብርሃንና በቢቻና አረቄ የለመደ ሰው እዚህ ሲመጣ ይሄ እንደርጎ የሆነ ነው እና ሲያየው እንዴት ነው? በረዶ ነው አገሩ። ስለዚህ ህይወት ለጌታ ለኃጢአት ሞቶ ለጽድቅ ያው ሆኖ መኖር እግዚአብሔር ብቻ ሲያስችል ነው እና አታሳብ ነው ብለን ያልነ። ሁለተኛ በጴንጤ አታሳቡ። ድካም የለም እኛ ጋር እያናደለም፣ ግን በጴንጤ አታሳብ። ጌታ ኢየሱስ ምስክር፣ እኔ ላሳብ ብዬ ብል ወደ ጌታ በመጣሁበት በዚህ 28 ዓመት ውስጥ ስንቱን አይቼ ወደኋላ በተመለስኩ ነበር። ምክንያቱም በጣም ብዙ በደከመ ህይወት ስርዓት የሚመላለሱ አሉ፣ ተመክረው ያልሰሙ። ግን እነሱን አይቼ አይደለም የመጣሁት። አየህ፣ እኔ ያየሁት ንጉሱን ነው፣ የእግዚአብሔር ልጅ ነው። ነገ ቤካን ባይ ቤካ ጋር ካለ ህይወት የተነሳ ልሰናከል እችላለሁ። ወንድምነትም ቤካ እኔም ቢያይ ሊያሰናክለው የሚችል ነገር አለ። እኔን አይቶ ከሆነ የመጣው ይሰናከላል፣ ይቆማል ማለት ነው። ገና እኔ ቤካ እኔን አይቶ አይደለም፣ ቤካም እኔም ጌታን አይተን ነው መጣ ነው። በቃ የሃይማኖታችን ጀማሪና ፈጻሚ የእግዚአብሔር ልጅ ኢየሱስ ክርስቶስን ተመልክተን ነው ብሎ የሚለው እንጂ አጠገብ ያለውን ሰው ካየሁት የደከመበት የዛለበት የተሳሳተበት በጣም ብዙ ነገር አለ። እንደዚህ አይነቱን ወንድም ስናገኘው እንገስጸውና አግኝተን መክረውና እንጸልየንለት እግዚአብሔር እንደገና እንዲያነሳው እንዲያበረታው እናግዘዋለን። በጸሎት እንገስጸዋለን። ለጌታ ቀን ለመምጣት ቅኖችና ያለ ነውር ሆነን መገለጡ እንድንጠባበቅ ነው። ከዚህ ውስጥ ውጣ፣ ይሄ እኛ ካልቸር አይደለም፣ ይሄ እግዚአብሔር ሕዝብ ባህል አይደለም ይላል በመጽሐፈ አስቴር መጽሐፍ ላይ ምዕራፍ 3 ሃማ የተባለው መርዶኪዮስን በከሰሰበት ክስ ውስጥ የአይሁድን ሕዝብ በሙሉ ሲከስ ምን ብሎ አለ? አንድ ሕዝብ በሀገርህና በሕዝብ መካከል ተበትኖ በመንግስት መካከል ተበትኗል አለው። ሃማ የሚባለው ሰው ስለ አይሁዳውያን ነው የሚከሰው እና አንድ ሕዝብ አለ አለው። አንተ በምትገዛው በ127 አገሮች ውስጥ የተበተነ ሕዝብ በህዝብና በምትገዛው አገር ግዛት ውስጥ የሚኖር አንድ ህዝብ አለ አለ። ያ ህዝብ አይሁዳዊ ነው። ይህ ህዝብ አለ የንጉሱን ህግና ባህል አይጠብቅም፣ የራሱ ባህል አለው አለ እና ንጉሱ ይተዋቸው ዘንድ አይገባም አለ። ደስ አይልም? አየው፣ አይሁድ በተበተነበት አገር ላይ እንኳን ሆኖ የራሱ ካልቸር አለው። በሃይማኖት በደብተር የራሱ ካልቸር አለው እና የንጉሱን ህግ አይጠብቁም እና ንጉሱ ሊተዋቸው አይገባም በእንዲህ አይነት ብሎ አለው ይላል። አየህ፣ ጴንጤ የራሱ ካልቸር አለው። በቃ እዚህ ቤት መጠህ ሾሌ ያነጭ ጠላ እያልክ የጥላሁን ገሰሰን ዘፈን እየዘፈንክ እኛ እያጨበጨብንልህ አትቀጥልም። የለም፣ እንዲህ የሚባል ነገር የለም። ሆሊነስ ቱ ዘ ሎርድ ማለት ቅድስና ለእግዚአብሔር ነው። ቅድስና ማለት ምን ማለት ነው? ለጌታ ተለይቶ መኖር ማለት ነው። ያልተቆረጠ ትብት ካለ በደንብ አድርገን እንበጥስልሃለን በእግዚአብሔር ቃል። ምንም አታመቻምች ማለት እንትን አጠጡ እኮ ብሏልና ጌታ እንትን አትበሉና ብሏል። ብራዘር ያልጨረስከው ነገር ካለ ሄደህ ጠጣ። እዚህ እኛ ቤትም ያላችሁ አሁንም እዚህ በጌታ ነን ብላችሁ ጥሩ ሰዎች ካላችሁ ሄደህ በደሌ ቢራ ያላበው ጊዮርጊስ እያልክ ሄደህ እዛው አብረህ አንተም ሊያለብህ ትችላለህ። እዚህ ቤት ግን አምጥተህ ጠጥተህ መጥተህ መጠጣትን ልታጸድቅልን አትችልም። በጥቅስ ደጋግፈህ ልታቆመው አትችልም። እንሞግታለን፣ እንከራከራለን።
ኃጢአትን ለማስገባት እምልህ ዘፈን እኮ ማለት ምን ችግር አለው ብለህ አትችልም። አንሰማም። ጆሮአችንን ተበስተናል ለኢየሱስ ክርስቶስ። በቃ ሌላ ነገር አምጥተህ እኛ ላይ አትሰፋብንም። አሳ በለው በለው የሚል ከሆነ እዛው ሄደ ማሲንቆን ይዘህ በለው እዛው ተባባሉ ማለት ነው። እዚህ ግን አሳ በለው በለው ክብር ለጌታ የሚል ነገር የለም። ቴንኪው። ክርስትና ጀግኖች የሚከተሉበት መንገድ ነው ብራዘር። ዝም ብሎ ማንም ፋሽፋሻ ዝም ብሎ ተነስቶ የሚሄድበት የለም። እና እዚህ መታ አንተ አሳ በለው 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 አሳ በለው በለው አንልም። እዛ ሄደ የምትባባልበት ትላለህ። እዚህ ቤት ግን ብራዘር ቤቱ የእውነት አምድና የሕያው እግዚአብሔር ቤተክርስቲያን ነው እኮ ይላል ቅዱስ ጳውሎስ። እና በእግዚአብሔር መኖሪያ ቤት እንዴት መኖር እንደሚገባ ታውቅ ዘንድ እጽፍልሃለሁ አለ። እኛ ተከሽኖ ተጽፎልናል። በእንዴት ያለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደተመላለስን እናንተና እግዚአብሔር ምስክሮች ናችሁ ያለ ቅዱስ ጳውሎስ። ጌታን የመሰለው በደሌ ቢራ እየጠጣ አይደለም ወንድም አለ። አያው እኔ ጌታ እንደመሰልኩ ብሎ እንዳለው እኔ ጌታ እንደመሰልኩ እናንተም እኔ የምሰሉ ብሎ ያለው ከ13ቱ ሴት ጋር እየተኛ አይደለም፣ እየቃመ እያጨሰ እንዳልኩ አሳ በለው በለው እያለ አይደለም፣ ከዓለም ጋር አሳ በለው በለው እያለ አይደለም። የለም እንዲህ የሚባል ነገር እኛ ካልቸር ውስጥ የለም፣ አናስገባም። በገጠሩ ዓለም ላይ ሰርግ ሲደገስ አናስገባም ሰርገኛ ደጅተኛ የሚባል ነገር ነበረ። ትዝ የሚለኝ በእረኝነት ሰፈር ሁሉ ምንም ሰርግ በሌለበት እረኞች ተሰብስበን ከብቶች ስንጠብቅ እንደዚህ እንላለን። 3 እና 4 ሆነን ስንጨፍር የተቀደደ ቁንጣ ምናምን ነገር ለብሰን ማለት መቀመጫችን ንፋስ እያስገባ ባዶ እግራችንን በቃ ጉትዬ እዚህ ጭንቅላታችን ላይ አለ እና አናስገባም ሰርገኛ እቤት ይተኛ ማለት ደጅ ይተኛ እያል ማለት ነው። አሁንም ልክ እዚህ አናስገባም ምናምን ነገር እዚህ ቤት አይገባም አልኩ። ቃል ለምድር ለሰማይ ኢየሱስ ማን እንደሆነ ገብቶናል ውዴ፣ ማን እንደሆነ ገብቶናል። ለሞተልን ጌታ የሚመጠን ህይወትን ለመኖር ጨክነናል። የሚረዳንን ጸጋ ደግሞ ለማግኘት በጸጋው ዙፋን ፊት ድፍት ብለን አባ እርዳን እንላለን። እንዲህ ዝም ብሎ በፉከራ አይደለም ብራዘር፣ እዚህ ባህር እንዳወራሁት አይደለም። እርዳኛ አባዬ፣ ለዓይኔ አምሮት ለስጋዬ ፍቃድ ተላልፌ እንዳልሰጥ አንተን በዚህ ትውልድ መካከል አክብሬህ እንዳልፍ። ኖህ በነበረበት ዘመን በነበረው ትውልድ መካከል በጽድቅ ህይወት እየኖረ ዓለምን እየኮነነ እንዳለፈ፣ ሎጥ በሰዶምና በገሞራ ሲኖር ጻድቅ ነፍሱን እያስጨነቀ በሲሰኛ ኑሯቸው ከነሱ ጋር ባለመተባበር አንተን አስከብረው እነዚህ የብሉይ ኪዳን እነዚህ ህገ ልቦና ላይ ኦሪት ሳይሰጥ በፊት የነበሩ አባቶች ናቸው። ሎጥም ኖህም እነሱ በጽድቅ ህይወታቸው ዓለምን እየኮነኑ ምሳሌ ሆነው ካለፉልህ እኔ በዚህ ዘመን ላይ ሆኜ በጸጋ በሚረዳኝ ጸጋ ባለበት ዘመን ላይ ሆኜ አባዬ እርዳኝ እንለዋለና ጌታ ኢየሱስ ደግሞ እኮ ይረዳናል። ጌታ ስሙ ይባረክ። እውነቴን እኮ ብዬ የምላቸው ወንድሞችና እህቶች ትናንትና ያስቸገረንን ነገር ትናንትና ይታገልን የነበረን ነገር በቃ ስንጸየፈው የሆነ ኃጢአትን ነገር ስናደርግ ሰውነታችን እኮ ራሱ በቃ ውስጣችን ሪቴት እኮ ነው የሚያደርገው። ይህን መንፈስ ውስጣችን ያስቀመጠ ጌታ ለዘላለም ስሙ ይባረክ። ኃጢአትን ሰርተን እንኳን የመጸጸትን ነገር ውስጣችን በቃ ወይኔ ብለን እንድንል ማለት ነው። አሁን እኮ ማንም የለም፣ አጋስቶ ነው የሚወጣው እና አናስገባም ሰርገኛ ብለን እንዳለ አናስገባም፣ ኃጢአትን አናስገባም፣ ዓለማዊነትን ወደ ህይወቴም ወደ ቤተክርስቲያንም አናስገባም። ምን አገባ እኛ ካናዳ ሀገር ላይ የምንኖር ጴንጤነን ብለው ቢሉ አትችሉ፣ አታስገቡም። ምክንያቱም ቤተሰብ ነና፣ ቤተሰብ ነን፣ በክርስቶስ ቤተሰብ ነን። እኛ አውሮፓ ላይ የምንኖረን ኤርሚያስ አንተ አይመለከተም ብላም ነገር ብሎ ቢሎ እንደሚሰናይ አትችልም። ወንድምነት ነው ብዬ የምለው አትችልም። አንተም ጋር ህይወት አንተም ህይወት ውስጥ ኃጢአት ልታስገባ አትችልም። ምክንያቱም የጌታ ነው በቃ። ከዛ ያለፈ ግን እጅ ጠምዝዘን ግን አናረግም። ስለዚህ አናስገባም ምንም አይነት ነገር። አንዳንድ ሰዎች በጌታ ቤት እንዲቆዩ ብለን ግድ የለም ያው እንግዲህ ያለ አይደል መድኃኔዓለም ያውቅ የለ እያልን
ለአንተ ያላበው ቢራ ጊዮርጊስ ቢራ ለመፈለግ በየእንትኑ በየመጠጡ ቤት በየመሸታው ቤት አንሄድም። የአርሲ አረቄ ጥሩ ነው እየተባለ የኔና የቤካ ሀገር ማለት ነው። የአርሲ አረቄ ጥሩ ነው እየተባለ ከዛ ሁሉ ጭምር በጀሪካ እናስመጣለን። አይመጣም። እና ብዙ ሰዎች ቸርች እንዲሰነብቱልን ብለን ቤቱን አረቄ ባረቄ መሸታ ቤት አናረገውም። ጆሊ ጁስ እየበጠበጠን እንሰጥሃለን። በእሷ አስነጥሶ ያስወጣልሃል መድኃኒዓለም። ካስወጣልህ ማለት ነው። ካላስወጣልህ ኮሶ በጥበጣ እንሰጥሃለን ማለት ነው። እምልህ ነገሩን ሁሉ አከረራችሁት ይሉናል። ይመጡና እዚህ ቤት ብራዘር ነገር ሁሉ የከረረበት ቤት ነው። ጴንጤ ጋ በኢየሱስ ጉዳይ ከሆነ አክራሪዎች ነን። እኛ እንደናንተ አክራሪ ነን አንልም፣ ግን የምናከረው በጽድቅ ጉዳይ በጣም እኛ ጋር ከመጣ የበረታ መጠጥ ከሰጠን ሚሪንዳና ኮካ ነው የምንሰጥህ። አምነሽበት ምን ለመምጣት የሚያስባችሁ ሰዎች ካላችሁ ስትመጡ እኛ ጋር የበረታ ከተባለ አምቦሃ ከኮካ ጋር ከሚሪንዳ ጋር እንሰጥሃለን። አይ የምልህ ለማወራረጃ ብለህ ካልክ አምቦሃ ከአምቦሃ የበለጠ ምን ማወራረጃ አለ? እንዲበተነው ይላሉ። አየህ አሉ እኮ አንዳንዱ እዚህኛ ቤት እኮ አሉ። ከጠጣን በኋላ እንዲበተነው አልክ። ከአምቦሃ የበለጠ አሁን በታኝ ምን አለ? እውነት ለመናገር ግንብ አይደል እንደሚያፈርሰው የኢትዮጵያ አምቦሃ። እኔ ናፍቆኛ፣ እንደውም አንዱ የናፈቀኝ እሱ ነው። ሀገር ቤት እንኳን የበላውን ሽሮና እንትን አይደለም ብዙ ነገር ነው የሚበትነው። እና መበተኛ ይላል ወይ መበተኛ። ወይ ወደ ቸርች አካባቢና አልበተን ብሎ ካለህ በቅርብ ጊዜ እንግዲህ ምናልባት ይሄ ጸጋ ስጦታ አይደለም፣ ግን ስፖርት የሚያነሱ ልጆች ካሉ ጥሩ አድርገው ይበትኑልሃል። ወደ እምብርታ አካባቢ አንዴ ይሄ ጸጋ ስጦታ አልተጻፈም። አንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ላይ የለም። ግን የበላው አልበተን ብሎ ካለ በቦክስ እምብርታ አካባቢ ቢስቱህ ይበተንልሃል ማለት ነው እንጂ ለአንተ አምቦሃ መንደር ከአምቦሃ ያለፈ እንትን አንፈልግም። አቦ ተውን። እኔ የኔቴን ብዬ እኔ ተውን። ውይ በጌታ ተውን ስልህ ተውን። ኢየሱስ እኮ ጻድቅ እኮ ጌታ ነው። ለዘላለም ስሙ ይባረክ። በጽድቅ እኮ ነው የምንኖርለት። በጽድቅ የአይኔን አምሮት የስጋዬን ፍቃድ ግደለው ነው ማለት ያለ። በምድር ያሉ ብልቶቻችሁን ግደሉ እንዳለ ማለት ነው። ዝሙት አስቸግረው ከሆነ ግደሉ ብሎ ተጽፏል። እንዴት ነው መግደል? ቸርች ግባና ቁጭ በልና ተማራ። ቆላስይስ 3 ላይ እንደዛ ብሎ የሚለው እንግዲህ በምድር ያሉ ብልቶቻችሁን ሁሉ ግደሉ፣ እነሱም ዝሙት እንደዚህ ምናምን ነገር ብሎ የሚል የስጋ ስራ የተዘረዘሩ አሉ። በጸጋው ጉልበት እንዲገልልህ ጌታ ኢየሱስ በቃ ተማር፣ ግባና ሰጥ ለጥ ብለህ ማለት ቀጥ ለጥ ብለህ እናም ደግሞ የእግዚአብሔር ሰዎች እንዲጸልዩልህ ንገራቸው። እንዴት ነበረ? አንድ ተስፌ ቦርሳማ ሳሙኤል ቦርሳማ ነበር ብሎ የዘመረው አንድ መዝሙር አለው። የሳሙኤል ቦርሳሞ መዝሙር ስጋን ስለመግደልና ጌታ በኛ ላይ እንዲታይ እንዴት ነበረ? እስኪ አስታውሱኝ ፕሊስ። መዝሙሩ ነው ሆላ ጋና አይደለም፣ ነው ሆላ ጋና አይደለም። ሱማ ስለ ምስጋና ነው። ኤሮይም አይደለም እህትየው።
ሰብልዬ አዎ መባረክን የምታውቅ የኛ ጌታ መባረክን የምታውቅ አውቅ አገኘሁት። አንድ ጊዜ አስበኝ። ኖ አይደለም መዳሰስን የምታውቅ የኛን ለይንታ ዛሬም ደግመ ጎብኘን እንደ ቃልህ የኛ ስጋ ሞቶ አንተን እንድናይህ። ይህ መዝሙር ታውቁታላችሁ አይደል? መባረክን የምታውቅ የኛ ጌታ መዳሰስን የምታውቅ የኛ ለይንታ ዛሬም ደግመ ጎብኘን እንደ ቃልህ የኛ ስጋ ሞቶ አንተን እንድናይህ። የስጋ እንዲሞት እና ጌታ በእኛ ላይ እንዲታይ በቃ ጌታን በጸጋው ዙፋን ፊት ሆነ በጸጋ እርዳን፣ አግዘን ነው ማለት ያለብን። ኦኬ በምንም አይነት መልኩ ለቀልድ ያወራህ እንዳይመስልህ። አናስገባም ሰርገኛ ብለን እረኝነት እንዘፍን እንደነበረው እዚህ ቤት ኃጢአትና ኃጢአት ዓለማዊ ምኞትን ወደ ቸርች ማስገባት የገባውንም ሁሉ ጭምር በእግዚአብሔር ቃል እየነቀል ነው ማውጣት ያለብን። በጣም ብዙ ነገር እየገባ ነው። በጣም ብዙ ነገር ወደ ቸርች እያስገቡ ነው። ወንድሞች እናቶች፣ መነሳት አለብህ አንተ ትውልድ። በጣም ብዙ የተጠቀጠቀ የገባ ነገር አለ ከዓለማዊ ምኞት ጋራ፣ ከዓይን አምሮት፣ ከስጋ ፍቃድ ጋራ በቸርችና በዓለም የሚደረገው ነገር ተመሳሳይ እስከሚመስል ድረስ ማለት ነው። በጣም ብዙ ነገር ወንድሞች እናቶች እና ለሞተልን ጌታ ህይወቱን ለሰጠን ጌታ የሚመጥን ህይወት እንኖራለን። ለቅድስና ህይወት ተጠርተናል። ለጽድቅ ኑሮ ተጠርተናል። እግዚአብሔርን በሚፈራ ህይወት ለመመላለስ እንጨክናለን። አቅም የለንም። አዎ አቅምን ግን ኃይልን በሚሰጠን በክርስቶስ ሁሉን እንችላለን። ኃይልን እንዲሰጠን ደግሞ በጸጋው ዙፋን ፊት ራሳችንን እናስገዛለን። ጸጋና ሰላም ይብዛላችሁ። አለው ተባረኩ። እንኳን ደህና መጣችሁ ወንድሜ ባህሩ። ቀጥሉ። ቴንኪው። ያ ወንድምነት ተባረክ አባኮ። ጆኒዬ ቀጥል። በነገር ላይ ወንድምነት አንድ መሰራት ያለበት ጉዳይ አለ። ባለፈው ጊዜ ላይ ሰርተን በተወሰነ መንገድ ወንድሞች ቶች ነክተው አስደንግጠናቸው ነበር፣ እስፔሻሊ በኤአይ ጉዳይ ማለት ነው። አሁን ግን በአደገኛ እንደ ሁለተኛ ማዕበል ልበለው አሉ ነው ተነስቷል። እቺ ራዕይ ምዕራፍ 17 ላይ ሃይማኖተኛዊቷ ባቢሎን አለች አይደለም? ልክ እሷ ነገር አሁን እያንሰራራች ነው የሚባለው። እንደዛ እየሆነች እንዳለ ተስፋ አደርጋለሁ። እንደዛ አስባለሁ። እኔ ብቻ አደገኛ ነገር እያደረጉ ነው። እኔ መንገድ እየጠረጉ ነው። ልክ ነው ወንድምነት። አይ ብዙ ነገር ነው ተቀላቅሎ የገባው። እዚህም ሚዲያው ላይ በደንብ በጠንካራ በእኛው በወንጌላውያን አማኞች ውስጥ አንዳንዶች ምን አለበት ብሎ በሚል ለማስገባት የሚሞክሩት ነገርን እሱን ሁሉ ጭምር በእግዚአብሔር ቃል በተገቢ ድፌን ማድረግ አለብን። በምንም አይነት መልኩ ለትውልድ ሊሻገር የማይችል እኔ እንኳን ወደ ጌታ በመጣሁበት ጊዜ በቸርች ውስጥ የሌለ ልምምድ ከዓለም ያለ ነገር ዝም ብሎ እየጨልፉ እያመጡ እየቆነጠሩ እያመጡ ብዙ ነገር እያስገቡ አለ እና እሱን የምንታገስበት የለም። እሺ ናታን ከእስራኤል ኤርሚ ራቢ መቼ ነው የምትሆነው? ናታን ሁለተኛ ምን አልክ? አምላካችንም አልሞተም አልክ። በአጭር ቃል ልበልህ፣ ያው ደጋግሜ ስለነገርኩህ አንተ በይሁዲ እምነት ውስጥ ስላለህ ኑ ግቡና አውሩኝ ብዬ ስላችሁም አታወሩም። ለምን? ታናክን አታውቁም። አምላካችን አልሞተም ነው ያልከው ስለማታውቀው ነው። የሺዋ ማለት የእስራኤል አምላክ የዳዊት ልጅ የአብርሃም አምላክ ነው። ይሄ ደግሞ እንዲገባህ ባለፈው ህልም አየሁ ብለህ ያልከውን ታስታውሳለህ። አንተ ትመስለኛለህ እዚህ ሰዓት ላይ ጌታ የተናገረህ ማለት ነው። ኦኬ ጌታችን ኢየሱስ ክርስቶስ ማለት የእስራኤል አምላክ የአብርሃም አምላክ የዳዊት አምላክ እግዚአብሔር ነው። እሱን ነው አየህ የዛሬ 2000 ዓመት በመስቀል ላይ ሰቅላችሁ የገደላችሁት። እና ዝም ብለህ አሁን ውስጥ ለሚጮኸው ጩኸት አልሞተም ብለህ ስላልክ አልሞተም ማለት አይደለም። ኦልሬዲ ሞቷል።
አይሱን እንደ አምላክ አናየውም ብለህ ካልክ ኢየሱስ ማን ነው? ማን ነው? የሽዋ ማን ነው? እሺ አምላክ አይደለም ብለህ ካልክ የዛሬ 2000 ዓመት ላይ በታሪክ ውስጥ ይታወቃል። ኢየሱስ የሚባል አንድ አይሁዳዊ ጻድቅ ሰው እንደነበረ ይታመናል። በታሪካችሁ ሁሉ ጭምር ማን ነው ያ ሰው? ማን ለሮማውያን አሳልፋ የሰጣችሁት ሰው? እሱ ሰው ከመሆኑ በፊት ማን ነበረ? ምን ነበረ? ነቢያት ስለሱ ምን ብለው ተናግረው ነበር? ይህንን አንተ አይደለም ራቦችን ያልካቸውን ጥራ። እኔ ራብ መቼ ነው የምትሆነው ምናምን ብሎ አልከኝ። እኔ የጌታ ሰባኪ ነኝ። በቃ እንደነሱ መምህር ማለት ነው። መምህር መቼ ነው የምትሆነው እያለ እየጠየቀኝ ነው። እሱን ተወው። ጌታችን ኢየሱስ ክርስቶስ ለአንተም ለዓለም ሁሉ በደልና ኃጢአት ሞተዋል። ኢሳያው የተናገረውን ትንቢት ብቻ እንኳን የትም አትጥሉትም። ኢሳያስ የተናገረው ማለት የትም አትጥሉትም። የሌሎቹን ብትተዉት እንኳን የሌሎቹን ነቢያት። ለዚህ ነው ታውቃለህ፣ ናታን ደጋግመህ እኔ ቤት ገብተሃል። ብዙ እስራኤላውያን አይሁዳውያን ለምጠይቃችሁ ጥያቄ አንድ መልስ አትመልሱም። እናንተ ግን ለምጠይቁን ጥያቄ እያንዳንዱን ነው የምመልሰው። ናግባና ጠይቀኝ። ታናክ ላይ ከዘፍጥረት እስከ ሚልኪያስ ናግባና ጠይቀኝ ከፈለክ ማለት እኔ አልጠይቀህም። ናግባና ጠይቀኝ። ኦኬ። ስለ የሺዋ ናግባና ጠይቀኝ። ስለ ዳዊት ልጅ ናግባና ጠይቀኝ። ነቢያት ምን ብለው አሉ? እኔ የምጠይቀህ አንድ ጥያቄ ነው። አይሁዳውያን የምጠይቃችሁ አንድ ጥያቄ። የዛሬ 2000 ዓመት በሽፍቶች መካከል የተሰቀለው ያ ሰው ማን ነው? ያ በሽፍቶች መካከል የተሰቀለ ሰው ብቻ ነው? እነ ዳንኤል ምን አሉ በዚህ ጉዳይ? ዘካርያስ ምን ብሎ ተናገረ? ሚልኪያስስ ቢሆን? ኢሳያስና ኤርሚያስ ሕዝቅኤልስ ምን አሉ በዚህ ጉዳይ? ዳዊት ምን ብሎ ነበር የተናገረው? ከዛሬ 1000 ዓመት በፊት የሺዋ ከመሞቱ ከ1000 ዓመት በፊት ምን ብሎ ተናገረ? ስለመቸንከሩ፣ እጁና እግሮቹ ስለመቸንከሩ ምን ብሎ ተናገረ ዳዊት? ስለዛ ጻድቅ ሰው ምን ብሎ ተናገረ? ያ ጻድቅ ሰው የዳዊት ልጁ አይደለም ወይ? ያ የዳዊት ልጅ ደግሞ የራሱ የዳዊት አምላክ የሰማይ የምድር ጌታ አይደለም ወይ? እጆቼና እግሮቼን ቸነከሩኝ አለ ዳዊት። የዳዊት እጆቹና እግሮቹ ማን ደፍሮ ይዞት ነው የቸነከረው? በታሪክ ውስጥ አታመጣም። ይሄንን እኛ ፊት ቀርባችሁ አታወሩ። አወራለሁ ብሎ የሚል ይሁዲ ካለ ይግባ። ታናክ ላይ አዲስ ኪዳን አልጠቅስባችሁም። ታናክ ላይ ዳዊት እጆቼና እግሮቼን ቸነከሩኝ በመጎናጸፊያም ላይ ዕጣ ተጣጣሩ ይላል። ዳዊት የቱ ጋ ነው እጁና እግሩ የተቸነከረው? ታዲያ ስለማን ነው እየተናገረ ያለው? አንድ ትልቅ ሚስጥር አለ ማለት ነው። ዳዊት ቅዱስ መበስበስን ያይ ዘንድ አትሰጠውም ብሎ ተናግሯል። መበስበስን ያላየው ዳዊት ነው ወይስ ዳዊት እየተናገረለት ያለ ሌላ አካል ነው? ዳዊትማ መበስበስን አይቷል። ኢየሩሳሌም ማነው ኬብሮን ላይ መቃብሩ አለ። ሐውልቱ መቃብሩ ቢቆፈር ቅሬታ አካሉ ይገኛል። ታዲያ ዳዊት ለማን የተናገረው? ቅዱስ መበስበስን ያይ ዘንድ አትሰጠውም እያለ እጆቼና እግሮቼን ቸነከሩኝ ብሎ እያለ ለማን የተናገረው? አይሁዳውያን አትመልሱትም። በመሺያው የሚያምኑት እንደ ወንድሞቼ እንደነ አሞጽ እና በጌታ ያመኑት እነሱ ካልሆኑ በስተቀር አትመልሱትም። በኢየሩሳሌም ቴንኪው ኬብሮን አልኩኝ። በኢየሩሳሌም ማለት ነው። አትመልሱትም። እጆቹና እግሮቹ የተቸነከሩት
አይ ጥሩ ጥያቄ ነው ማለት ብቻ አይደለም ብራዘር። ማን ነው የዳዊትን እጅና እግር የቸነከረ? ማን ይዞት? ጎልያድ? በፍጹም። አቢሻሎም? በፍጹም። እግዚአብሔር አስመልጦታል ከነዚህ ሁሉ። ሳኦል? በፍጹም። የጌራራው ንጉስ ማን ነው? የፍልስጤሙ ንጉስ አንኩስ? በፍጹም። የጌሹሩ ንጉስ ወደ ጌሹር ሄዶ እዛ በማዕታካ ነው ማነው? ጌሹር ሚስቱ ልጅ ማዕታካ ነው የተባለችው። የጌሹር አገር በስደት በሄደበት በፍጹም እግዚአብሔር በሄደበት ቦታ ሁሉ ድል ይሰጠው ስለነበር ዳዊት እጁና እግሩ አልተቸነከረም። እጁና እግሩ ግን እንደሚቸነከር ስለ ልጁ ግን ትንቢት ይናገር ነበር። ነቢይ ስለሆነ ከወገቡ ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለ ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ይላል ጴጥሮስ ሲናገር ሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 29 ጀምሮ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ስጋው ነፍሱ በሲኦል እንዳልቀረች ስጋውን መበስበስን እንዳላየ ተናገረ ይላል። እዚህ ጋር ስትጠይቋት መልሱምና አምላካችን አልሞተም ይላል። የእስራኤል አምላክ ነው ቀራንዮ መስቀል ላይ የተሰቀለው የሰማይ የምድር ጌታ ማለት ነው ኢየሱስ ክርስቶስ። የአብርሃም የይስሐቅ የያዕቆብ አምላክ የነ ዳዊት የነ ሳሙኤል አምላክ የነ ሙሴ አምላክ ነው። ለዚህ ነው ጌታ በዛ በመገለጥ ተራራ በነበረ ሳለ እነዛ ሁለት ነቢያት እንኳን መጥተው የመሰከሩት በኢየሩሳሌም እንደሚሞት ነው የነገሩት። ቅዱሳት መጽሐፍት እንደዛ ነው የሚነግሩ። ሙሴና ኤልያስ ዝም ብለው ለቪዚት አይደለም የመጡት። እነዛ ሁለት ጉምቱ የብሉይ ኪዳን ቅዱሳን ነቢያት በመገለጥ ተራራ ላይ በነበረበት ሳለ በደብረ ታቦር መጥተው ተገለጡለት። ሕጉና ነቢያቱን ወክለው በኢየሩሳሌም ስለሚደርስበት መከራና በኢየሩሳሌም እንደሚሞት ነግረውት የሚገርም ነው። ቴንኬን አባት ኢየሱስ ክርስቶስ ለዘላለም ስም ይባረክ። አንተ እንዴት ድንቅ ነህ! ድንቅ ነህ ወዳጄ፣ ድንቅ ነህ አባታችንና አምላካችን፣ ድንቅ ነህ። ስለዚህ ለዛ ጥሪ ምላሽ ሰጥ ናታን። ጌታ ይፈልግሃል። እሺ ጌታ ይፈልግሃል። በጣም ጊዜህን እየጨረስክ ነው። እግዚአብሔር ይፈልግሃል። ጌታ ይፈልግሃል። ዘጸአት ላይ ጌታ የነገረህ ነገር አለ አይደል? በቃ እሱ ማለት የሽዋ ነው። ኢየሱስ አምላክ ለመሆኑና ኢየሱስ አዳይ ለመሆኑ ለመረዳት ከፈለግ ለምንድነው አይሁዳውያን በጣም አብዛኞቹ ስሙ ሲጠራ ለምን ተረግሙታላችሁ? ምን አደረጋችሁ? ምን አደረጋችሁ? ዘሩ ይጥፋ ስሙ ይደምሰስ ምናምን ነገር ለምን ትሉታላችሁ? ምንም እኮ አላደረጋችሁም። ምን ስላደረገ? የእናንተ ስም ከምድር ላይ እንኳን እንዳይደመሰስ ስለ እናንተ ሲል የሚዋጋ ጌታ እንደሆነ አይኖች ቢከፈቱ ታየው ነበረ። እሱ ግን እንደናንተ አይደለም። እሱ ግን እንደኛ አይደለም። ይወዳችኋል ጌታ ኢየሱስ ይወዳችኋል። እስራኤላውያን ወገኖች ይወዳችኋል ጌታ ኢየሱስ። በይሁዲ እምነት ውስጥ ያላችሁ ወደ ጌታ ነው። ናታን ወደ ጌታ ና፣ ወደ ጌታ ና። የሽዋው አዳውን ብለህ ተቀበለው። ጌታ ነውና በእውነት ጌታ ነው። በሙሉ የብሉይ ኪዳን ነቢያት ናቸው የሚመሰክሩብህ። ስለዚህ ይህን እንላለን። የትንሣኤውን ጌታ ተቀበሉ ብለን እንላለን። አሞጽ እየቀጠልሽ ቴንኪ ወለምናት። ሰላም ወገኖች እንዴት ናቸው? ቅዱሳን የጌታ ጸጋ ከእናንተ ጋር ይሁን። ናታን ቢመጣ የነ ራብ አኪባን ትምህርት መጥቶ ዲናይ ቢያደርገው የጻፉትን ከክርስቶስ ልደት በፊት እግዚአብሔር አንድ ብቻ እንዳልሆነ እሱን መጥቶ ከኔ ጋር ዲናይ ቢያደርግ
መልካም ነው። ምክንያቱም ለእነሱ የተደበቀ ነው። እነ ራቢያ ኬባ ስለ መሲሁ ምን ብለው ጻፉ? እኔ ጋር ገብቶ ቢወያይ ደስ ይለኛል። የጥንት ነው የጥንት ነው። የእነሱን ትምህርት አሁን እንዴተኛ ጋር ዲናይ ሊያደርጉት ነው? የስራ ስፊሮት የሚባለውን መጽሐፍ እንዴት አድርገው ነው? እና ይህን እንዴት ይቀበሉታል ነው ገብቷል። ይህ ምክንያቱም እነ ኢሳያስን እየጠቀሱ ነው ይህን መጽሐፍ የጻፉት በታልሙድም የጻፉት። አሁን ደግሞ ብዙ ሰዎች አሉ ቶራ በአልፔ የማይቀበሉ ሰዎች መጥተዋል። ቶራ በአልፔን አንቀበልም፣ በመጨረሻ ጊዜ መሲሁ እግዚአብሔር ራሱ ነው የሚሉ ሰዎች አሉ። ኢየሱስን ባይቀበሉም ከእነሱ ጋር እንዴት ልትስማሙ ነው? አሁን ቶራ የሀዛል ትምህርት አሁን እየወደቀ ነው የመጣውና ቶራ ባልቴ ማለት ቃል በቃል የሚነገር የተላለፈ ተብሎ እንደ ግማራው አይነቱ ነው አይደል? የቃል ኦሪት ማለት ሙሴ በቃል ተቀብሏል ብለው ያምናሉ። ይጣረሳል፣ እሱ ደግሞ ከእግዚአብሔር ቃል ጋር ይጣረሳል። እና የነራሽን ደግሞ አንዳንድ አፈታቶችን አንዳንድ መልካም የሆኑ አፈታቶች አሉ። እነሱ እንዴት አድርጋችሁ ታስታርቁታላችሁ? ብቻ አንዱ ከአንዱ ይምታታል። አንደኛው ደህና ጽፎ አንደኛው ደግሞ ያምታታዋል። ለምሳሌ ራሽ የተረጎመውን ሌላኛው ራምባብ ደግሞ ያጣርሰዋል። ለምሳሌ አሁን ዮናታን የኢየሩሳሌም ዮናታን የተረጎሙት ትርጉም አሁን ዘፍጥረት 3 ላይ ቃል የሚለው በቅርንፉ ሜምራ ብሎ የተቀመጠው ማን ነው? ደግሞ እግዚአብሔርን ማንም አላየውም ይላል። ግን ደግሞ ይሄ ሜምራ የተባለው ቲያትሮን የተባለው ማን ነው? እሱን እንዴት አድርጋችሁ ልታስረዱን ነው? መጣችሁ ብትወያዩ ደስ ይለኛል። እኔም አለሁ። ተባረኩልኝ። ቴንኪ አሞጽዬ። አይገቡም እንኳን አይገቡም ይገባሉ ብለህ ተስፋ ካደረክ አላም ብዙ ጊዜ እኮ አወራ። እኔ ብሎ ሞግታቸዋለሁ። ብሉይ ኪዳንና የእነ ራባ ኬቫን ትምህርት ይዤ ሞግታቸዋለሁ። አዲስ ኪዳን አንነካም። አዲስ ኪዳን አንነካም። ከእነሱ ጋር ስናወራ ራሱ ብሉይ ኪዳኑ ውስጥ እኮ አዲስ ኪዳን ስላለ ማሳየት እንችላለንና ያው ናታን ከታች ሲጽፍ ስላየሁት ነው። ግን አይገቡም። ቴንክ ዩ ቤካ አለህ? ዳንኤል ዶን ላይ ብለህ አትጻፍ። አትዋሹ ብለህ አትጻፍ። በዕብራይስጥ ምንም የዋሸሩ ነገር የለም። ገብቶ ማውራት ነው። ገብታችሁ ማውራት ነው። ለማውራት የሚችሉ ከሆነ ማለት ነው። ቀራንዮ ላይ የዛሬ 3000 ዓመት በወንበዴዎች መካከል ወንበዴ ተብሎ የተሰቀለው እሱ ማን ነው? ማውራት የሚፈልግ አይሁዳዊ ካለ ይምጣና ያወራ ከኛ ጋር። ግልጽ ነው። ቤካ ዳንኤልን ያስገባው ቤት ክፈች እያልክ አይደለን የምጨቀጨቅ? ናየው ወንድሞች አሉ እዚህ። ዳንኤል ናግባው ቤካ ና ዳንኤል ገስት ላከን ያስገባለሁ። ናግባ ናሽ ግባ። ማን ኃጢአተኛ እንደነበር ትናገራለህ። ገስት ላክልኝ። 240 ፎሎወር ነው ያለው። ኢንቫይት ማድረግ አልችልም። ዳንኤል ናግባ። እኮ ናገባና ንገረና። ትልቅ ኃጢአተኛ ከሆነ ናገባና ንገረን። ታች በኮሜንት መጻፍ አይደለም። he was big sinner ብላልክ ጌታን ትልቅ ኃጢአተኛ አረከው። አንተ ግን ምንድነህ? ናገባና አውራ። ዘመኑ የእውቀት ነው። ገብታችሁ ማውራት ነው። አይ ለምንድን ነው በባለፈው ነገር ስታወራ ትንቢተ ሁሴን
ምዕራፍ 12ን ከቁጥር እስከ 6 ለምንድን ነው እሱን ዲናይ ማድረግ ያልቻልከው? ና ግባና የጀመርነው አለ እሱን እንጨርስ። እንዴ እኔንም እኮ ቤት ክፈች እያለ እናውራ የሚል ዳንኤል ምን ነው ፈራሃቸው ወንድሞችን? ክፈቻ እህትየው፣ አንቺ ጋር የሚመጣ ከሆነ ክፈችው። ዛሬ ሳይሆን ሁሌ ከሰው ቤት ሲያገኘኝ ነይ ከአንቺ ቤት እንክፈትና እናውራ ይላል። ና ላውራ ከነሱ ጋር። ዳንኤል በጣም ማውራት የሚፈልግ ልጅ ነው። ምን እንደሆነ አላውቅም። አሁን ገስት አላከም ኢንቪቴሽን እንዳልክለት 240 ፎሎወር ነው ያለው። ቦከነ ሳክሻው ቦ አዲፖ አኒ በነሲያ ኦኬ እየነዳው ነው አለ። ኦኬ ኤንዌይ ቴንኪው። ሌሎች ድምጻችሁን ያላሰማችሁ ድምጻችሁን አሰሙ። እኔ ብቻ ያስኩት በጣም ይቀርታል። ጆዬ ቀጥሉ። ጆ እሺ፣ ተባረኩ። እርሜ ብሩክን ብዙ ትምህርት አግኝተናል። እኔ እንኳን አንድ ሁለት ነገር በዚህ በመጠጥና በሴቶች አስተማሪዎች ዙሪያ ነው እንትን ለማለት የፈለኩት። የኦርቶዶክስ አንድ መጽሐፍ አለኝ። እርሜ ከዚህ በፊትም ነገር ያለው ታውቀዋለህ። ሃይማኖትህን እወቅ እንዳትሆን መናፍቅ የምትል ሊቀ ብርሃናት መርቆሬዎስ አረጋ የሚባሉ ሰው የጻፉት መጽሐፍ ነው። ምናልባት ቤካ ካለ በትልቁ ቢያደርገኝ እዛ ላይ 16 ነው 17 የሴት አስተማሪዎች እንዳሉ ይናገራልና በዛ ቤት ያው ሴቶች እንደሚያስተምሩ ነው የሚያሳየውና እንግዲህ በቅኔ በዜማና የአብነት መምህር ናቸው እነዚህ ሰዎች። የቅኔ የዜማና የአብነት መምህር እንግዲህ እኔ አላቅም። የቅኔ የዜማና የአብነት መምህር ተብሎ ካልተጠራ ነው እንጂ ምን ይላል እንግዲህ እንደምታዩት የቅኔ በቅኔና በዜማ የአብነት መምህር ነው። ጆይ ቆይ ወንድምነት ጽሁፉን ዞር አድርገው፣ ርዕሱን ዞር አድርግለት። እኛ ማድረግ አንችልም። አንተ ብቻ ነው ሆስቱ ብቻ ነው ማድረግ አንችልም። የመጽሐፉ ርዕስ ሃይማኖትህን እወቅ እንዳትሆን መናፍቅ ነው የሚለው። ያው እንግዲህ ታሪክህን እወቅ እንዳትሆን መናፍቅ ነው። መናፍቅ ላለመሆን ታሪክ ማወቅ ይበቃል እያሉን ነው። እምነትን ማወቅ ሳይሆን አስተምሮን ማወቅ ሳይሆን። የጻፉት ሰው ሊቀ ብርሃናት መርቆሬዎስ አረጋ ነው የሚባሉት። በርካታ ተረቶችን የጻፉበት መጽሐፍ ነው። ቤኪ ካለ ዞር ያደርግልናል። ቤኪ ካለ በለዛው ትንሽ እኔ ፈቀቅ ላድርግና ላሳይና በቅኔ በዜማ የአብነት መምህር ሆነው በመምህርነት በአሁኑ ሰዓት የሚያስተምሩ የሴት መምህራን ብዛት በአዲስ አበባ 2፣ በጎንደር 3፣ በትግራይ 5፣ በጎጃም 5፣ በወሎ 1፣ በድምሩ 16 ይገኛሉ። ከነዚህ ከዛሬዎቹ የሴት መሪጌቶች እንግዲህ የሴት መሪጌታ መኖሩ እኔ በእሳቸውን ያወቅኩት። የሴት መሪጌቶች በፊት ታዋቂ የነበሩ መሪጌታ መምህርት መሪጌታ ይልና በቅንፍ ውስጥ መምህርት እማሆይ ለኪደሉ፣ መሪጌታ መምህርት መሰለች፣ መሪጌታ መምህርት አበባ ወርቆ፣ መሪጌታ መምህርት ሃይመት፣ ባለታሪኳና ታዋቂዋ መሪጌታ እማሆይ ገላነሽ ናቸው። ሴቶች እህቶቻችን ይህንን አይተው በበለጠ ሊማሩ ይገባል። አያችሁ፣ እንደውም ያበረታታል። ይህንን እነዚህን አስተማሪዎች እነዚህን 16 አስተማሪዎች መምህራን በቅኔ በዜማ የአብነት መምህር የሆኑትን ታዋቂ የሆኑትን እማሆይ መሪጌታ መምህርት ሃይመትን እማሆይ ገላነሽን እዩና በርትታችሁ ተማሩ እንደነሱ እንድትሆኑ ነው መልእክቱ። ስለዚህ መምህርት አሉ ማለት ነው። እንግዲህ 16 ቢያንስ ይህ መጽሐፍ ከተጻፈ በኋላ እንግዲህ በህይወት የተለዩ ሊኖሩ ይችላሉ፣ የተተኩም ደግሞ ሊኖሩ ይችላሉ። በእኚህ ሰው ግፊት ምክንያት እንደውም በርትታችሁ ተማሩ ስላሉ ብዙዎች ደግሞ ወደ ትምህርት መጥተው ሊሆን ይችላል። ስለዚህ እንደው ዝም ብላችሁ ቅድም ልጁ ስላለ ነው ኤርሚያስ የሚባለው ጴንጤዎች ሴቶች ስለሚያስተምሩ ነው የሄድኩት የሚለውን ነገር ይህንን እንግዲህ ሄድኩ ተመለስኩበት ያለው ቤት ይሄድና ቼክ ማድረግ ይችላል ማለት ነው።
ይህንን በዚህ እንያዘው። ሌላው እንግዲህ የመጠጥን በተመለከተ ነው አንድ ነገር መናገር የምፈልገው። ምሳሌ 23 ላይ ብዙ ሰው ወደ ወይን ጠጅ አትመልከት የሚለውን ነው የሚመለከተው። በነገራችን ላይ የአባ ገብረ ኪዳንንም ነገር አያይዤ ልናገር ነው። ከፍ ተብሎ ከቁጥር 29 ጀምሮ ሲታሰብ ለምን አንዳንድ ልጆች እዚህ ጋር መጠጥ ኃጢአት መሆኑን እስቲ ያሳየኝ ሲሉ ስለሰማው ነው። ምን ይላል? ዋይታ ለማን ነው? ሐዘን ለማን ነው? ጠብ ለማን ነው? ቪዲዮን እንትን ብለው ይችላል። ዋይታ ለማን ነው? ሐዘን ለማን ነው? ጠብ ለማን ነው? ጩኸት ለማን ነው? ያለ ምክንያት መቁሰል ለማን ነው? የአይን ቅላት ለማን ነው? የወይን ጠጅ በመጠጣት ለሚዘገዩ አይደለምን? የተደባለቀ ወይን ጠጅ ይፈትኑ ዘንድ ለሚከተሉ አይደለምን? ካለ በኋላ ነው ወደ ወይን ጠጅ አትመልከት፣ በቀላ ጊዜ መልኩ በብርሌ ባንጸባረቀ ጊዜ እየጣፈጠ በገባ ጊዜ እያለ የሚናገረው። ስለዚህ የመጠጥ ውጤት ምንድን ነው? ዋይታ፣ ሐዘን፣ ጠብ፣ ጩኸት፣ ያለ ምክንያት መቁሰል፣ በብርሌ መፈንከት፣ በድራፍት ብርጭቆ መፈንከት ማለት ነው። የአይን ቅላት፣ እነዚህ ነገሮች የመጠጥ ውጤት ናቸው። አባታችን ምን አሉ? እንግዲህ አባታችን ማለት ቢከብድም 1-2 ይፈቀዳል አሉ። በደንብ እችን ነገር ስሙኝ። 1-2 ይፈቀዳል አሉ። ይሄ ክፍል ምንድን ነው የሚለው? ወደ ወይን ጠጅ አትመልከት፣ በቀላ ጊዜ መልኩን በብርሌ ባንጸባረቀ ጊዜ እየጣፈጠ በገባ ጊዜ በኋላ እንደ እባብ ይነድፋል፣ እንደ ፉኝትም መርዙን ያፈሳል ይላል። 1-2 ይፈቀዳል ማለት እባብን ወደ ውስጥ ማስገባት፣ እፉኝትን መምጠጥ ማስገባት ይፈቀዳል ማለት ነው። እየጣፈጠ በገባ ጊዜ ይጣፍጣል። ድራፍት እኮ አይጣፍጥም አላልንም እኛ። ስጋችንንም ገዝተን ጸጋውን ረድቶን ነው እንጂ የማንጠጣው። እንደው አይጣፍጥም ያስጠላል ስለሚመር ነው አላልንም። በኋላ እንደ እባብ ይናደፋል። አያችሁ፣ እኚህ ሰው እባብ ሊጨምሩባችሁ ነው። እፉኝትን እንድታስገቡ እየጋበዙ ነው። ምክንያቱም መወስወስ የሚባል ነገር አለ፣ መከተብ የሚባል ነገር አለ። 1-2 ይፈቀዳል አሉ። 1-2 ስትወስዱ እባብና እፉኝት ወደ ውስጣችሁ ይገባል። ከዛ የሚከተለው ነገር ኃጢአትን የሚያሰራ ነው። መጠጡ፣ ውሃው፣ ድራፍቱ ሳይሆን ውጤቱ አይምሮን መለወጡ ግን ምን ይላል? አይኖች ጋለሞታዎችን ያሉ። አየህ፣ 1-2 ስትል እፉኝት ታስገባለህ፣ ወደ ጋለሞታ መመልከት ይመጣል። አንገትን አቀርቅረ ገብተህ አይኖች፣ ልብህም ጠማማ ነገርን ይናገራል። አመፅ፣ ተንኮል፣ ክፋት፣ ሸር ምናምን ያወራል ማለት ነው። በባህር ውስጥ እንደተኛ ትሆናለህ፣ በደቀልም ላይ እንደተኛ ምናምን እያለ ይቀጥላል። ከላይ ግን ውጤቱ አሁንም ዋይታ፣ ሐዘን፣ ጠብ፣ ጩኸት፣ ያለ ምክንያት መቁሰል፣ የአይን ቅላት። አያችሁ፣ ውጤት አለው። አትጠጡ ስንልኛ መጠጣቱ ሳይሆን የመጠጡ ውጤት እነዚህን ነገሮች ያስከትላልና እኛ ሰው ቢጫ ለባሹ አባ ገብረ ኪዳን የሚጋብዙት ሰው እፉኝትን እንዲበላ፣ እንዲያስገባ፣ እንዲጠጣ ነው። ከዛ በኋላ የሚሆነው ነገር ይሆናል። የመጨረሻ የምለው ትምህርትን በተመለከተ አንድ ጥያቄ በውስጤ ነበር። ሴት ይላል እዛ ወንድማችን ቅድም በጠቀሰው ክፍል ወይ ደግሞ 1 ቆሮንቶስ 14 አካባቢ መስለኝ አታስተምር ካለ በኋላ መማር ብትፈልግ በቤቷ ትማር፣ ባሏን ትጠይቅ ይላል። የኦርቶዶክስ እህቶች አንድ ድርፍጭ ያለች መጽሐፍ ይዘው ደብተር ይዘው እስክሪብቶ ይዘው እኮ ይሄዳሉ ሊማሩ። መማር ብትፈልግ ባሏን ትጠይቅ ይላል። ባላቸውን ለምን አይጠይቁም? ካላገቡም እስኪያገቡ ወይ ወንድማቸው ለምን አይጠይቁም? ለምን ይሄዳሉ? ኃጢአት ከሆነ ስትሪክት የሆነ ሩል ከሆነ ባላቸውን ቁጭ ብሎ ቤት እንጂ ወደ ማታ ትምህርት እማራለሁ ሰንበት ትምህርት ቤት እያሉ መሄድ የለባቸውም ሴቶች ማለት ነው። በመጨረሻም ስለመጠጥ ካወራን እንግዲህ ጴንጤ በጣም የኦርቶዶክስ ባለውለታ ነው ብለን የምናስበው 70 ዓመት ጠርሙስ ላይ የተለጠፈውን የጊዮርጊስን ፈረሰኛውን ስዕል ቅዱስ የተባለው ንዋየ ቅዱሳን የተባለው ነገር ተለጥፎ ቆርኪ ላይ ሆኖ ሲረገጥ ሴተኛ ዳሪ ሰው ይዞ ፔንሲዮን ሲገባ አብሮ የሚገባ የሚሰራውን ነገር የሚያየውን ነገር ከዛ ላይ ይነሳ ዌክአፕ ብሎ እንዲነቁ እንዲነሱ ያደረገ ጴንጤ ነው። ምንም እንኳን እስካሁን ከጠርሙሱ ባይነሳም ግን ያባነነ በእንቅልፍ በደንዛዜ ውስጥ የነበሩትን እንዴት እንዲህ ታደርጋላችሁ ለስዕል ትከራከሩ የለ እንዴ ብሎ ያነቃ እሱ ነው። አሁንም መጠጥ ኃጢአት ነው፣ መጠጥ አይፈቀድም፣ መጠጥ ወደ ኃጢአት ያሳያል እያለ በነገራችን ላይ መጽሐፍ ቅዱስ ላይ በርካታ ስፍራ መጠጥ ኃጢአትን እንደሚያሰራ፣ ስካር ኃጢአትን ነው፣ ሰካራ መንግስተ ሰማያትን አያወርስም ብሎ የተናገረ
ይህንን ነገር እያጎላ ዛሬ ብዙዎችን በጽድቅ የኮነነ የወንጌል አማኝ ነው። ብዙ ነገር አስተምሯል። ዝሙት ኃጢአት መሆኑን ድሮ ከአልጋ ወደቅን የተባለ ትንሽዬ ሶፍት እንትን ሆና እንደው ቀኖና ይሰጥ ተብሎ የሚባለውን ነገር ጠንከር አድርጎ የተናገረ ጴንጤ ነው። ባለፉት 30 ዓመታት በነገራችን ላይ ጽድቅና ኩነኔን የማያውቀውን ህዝባችንን ያነቃ ዘፈን ኃጢአት መሆኑን ዛሬ እኮ ነው የሌላ ቤተ እምነት ዘፋኞች ሁሉ ዘማሪ ነን ዘፈን ትቻለሁ የሚሉ። እግዚአብሔር ይመስገን የኛ የጽድቅ ተጽዕኖ ነው። ራይል ዮሐንስ እነ በዛ ወርቅ አስፋው እነ ምናምን ሁሉ እኮ በቃ አሁን መዝሙር ነው አሉ። የአንዳንዶቹንም ዘማሪያ የነው ቤት መግባት ፈራሁ ብለው ህንፃውን በር ይዘው እየታከኩ የሚዘምሩም ግን በኋላ እንግዲህ ሲወድቅላቸው ትክክለኛም ዝማሬ ይዘምራሉ። ቱ ስታርቱ ጥሩ ነው እንደ ጅማሬ ቤት መግባት ፈራው ኃጢአቴ ምናምን የሚሉና ክርስቶስ ኢየሱስ ያስገባል ችግር የለምና ስካር፣ ዘፈን፣ ዝሙትም ምንም ኃጢአት እንደሆነ እግዚአብሔር እንደማይወደው መጽሐፍ ቅዱስን እየከፈተ እያሳየ ወደ ጽድቅ እንዲመጡ የረዳ የወንጌል አማኝ በጣም ለምድራችን ለህዝባችንም ባለ ውለታም ስለሆነን ምስጋናና ጭብጨባ ግን አንፈልግም ልላችሁ ነው። ተባረኩልኝ። ቀጥሉ። ሰናይ ቀጥል። ችግር የለም። ቤካም ባይ ነው አላችሁ። ግሎሪ ባህሩ እኔንም ያካትታል። እንዴት ናችሁ? የተባረካችሁ ቅዱሳን ጻድቃን፣ ለርስቱ የተለያችሁ ህዝቦች እንዴት ናችሁ? ደህና ናችሁ? ጌታ ስሙ ይባረክ። ጌታ ኢየሱስ ስሙ ብሩክ ይሁንና በጣም የሚገርማችሁ ከስራ ከወጣው በኋላ ላይቭ አገለገልኩ እና ሳይደክሙ ሳይታክቱ የሚያገለግሉ የጽድቅን ቃል የሚያገለግሉ አገልጋዮች እንዴት ብሩክ ናቸው፣ እንዴት ብርቱ ናቸው እና በጣም ነው የሚደንቀኝ ትጋታቸው። እኔ በዚህ ማታ እያነበብኩ ሉቃስ 23 ላይ በጣም ከተባረኩበት ቃል ስለ እህቶችን ወንድሞችን አንዳንዴ የእግዚአብሔር ቃል ላይ ማንናገረውን የተጻፈውን የእህቶችን ብርታት አየሁኝ እና ኢየሱስ ክርስቶስ በጣም እቅጩንም መናገሩ ጥሩ ነው ብዬ ነው። ፖዚሽን ሲሆን የሆነ በድፍረት አንዳንዴ ረጅም ርቀት እንናገራለን። ሴት እንደዚህ ቱ ምናምን ላይ እንበረታለን። ግን ወንጌሉ ሉቃስ የጻፈው ላይ በጣም የገረመኝ አነበዋለሁ፣ እየፈለኩት ነው። 23 ላይ ነው። ኢየሱስ ክርስቶስ ከሞት ከመስቀሉ አንስቶ እስከ ትንሣኤው ድረስ አንድ ወንድ የለም። ይሄንን ኢየሱስ አምላካችንን ሞቶ መነሳቱን በቅርብ በርቀት ሆኖ ምን አይነት ትጋት እንደሆነ የበራላቸው የተረዱ እህቶች ከገሊላ ከእርሱ ጋር የመጡ ሴቶች ተከትለው መቃብሩን ስጋውን እንዴት እንዳኖሩት አዩ። አንድ ወንድ እኮ የለም። ተመልሰውም ሽቱ ቅባት አዘጋጁ። በሰንበትም እንደ ትእዛዙ አረፈ እና እዚህ መካከል ላይ የምትሰሙት የምታዩት እነዛ ጀግና የተባሉ እነ ጴጥሮስ እነ ዮሐንስ የሉ፣ ሴቶች አሉ። ወንጌል ደግሞ የምስራቹን
ኢየሱስ ክርስቶስ ከሙታን መነሳቱን ማብሰር ነው፣ መናገር ነው እና እያገለገሉ ያሉትን እህቶቻችንን አፕሪሺየት ማድረግ ማክበር አለብን። ወንድሞች ሲያገለግሉ የኢየሱስ ክርስቶስን ሞቱንና ትንሣኤውን አደባባይ ላይ እኔ ነኝ ያለ ወንድም ደፍሮ መናገር ማይችልበትን በምድራችን ላይ ብቻ አይደለም አደባባይ ላይ ወጥተው ቁጭ ብለው ዛሬ ኢየሱስ በዓል ሆኖባቸው በየመጠጥ ቤቱ ሰነፍ ስንት ወንድ የህይወትን ትርጉም ሳይገባው እንትን ሲል ወንዶች ደፍረው ሊናገሩ ማይችሉትን ሁሉንም ብዬ ባለለ አደባባይ ላይ ወጥተው ጽድቅን ወንድሜ ሆይ ወዴት እየሄድክ ነው? የመዳንን መንገድ የአዳኙን የእግዚአብሔርን ፍቅር በኢየሱስ የተከፈተልህን በር አውቀሃል ወይ ብለው አደባባይ ሲናገሩ ማያቸው ሴት እህቶቻችንን አንዳንድ ሰነፎች ሲናገሩ በተለይ ወንጌል የምታምኑ ወንድሞች ሆናችሁ በእንዲህ አይነት ቦታ ጊዜያችሁን አታጥፉ። ግን ጌታ ስሙ ይባረክ። ወንድማችን ወንጌላዊ ኤርሚያስ መጣና ጸጥ አረገው። ስንፍና ቃል ሊሟገት ምናምን ማይክሮ ሰከንድ ለሰማው እንትን የለኝም። መጀመሪያ እነሱን ብሌም ለማድረግ የራሱን ግዴታ ያልተወጣ ቀላሉን ነገር ራሱን ስጋውን መግዛት ያልቻለ እንደፈለገ የሚያወራ እንደፈለገ የሚጠጣ እንደፈለገ የሚዘሙት ምን የሚል መጥቶ ጀግና ሆነው ኢየሱስን አዳኛቸውን ጌታቸውን አምላካቸውን የሚሰብኩ ሴቶች ላይ የስንፍና ቃል ሊናገሩ እኔ አይ ዶንት ሃቭ ታይም። በቃ ትዕግስቱ የለም። ውርድ ነው ማድረግ ያለባቸው ጀግኖች፣ የወንጌል አርበኞች። የሴት አገልጋይ ጴንጤ ቤት ውስጥ እንደፈለጉ እንትን ይላሉ ምናምን ይላሉ። እግዚአብሔር የሰጣቸው እድል ነው። ጴንጤ የሰጣቸው አይደለም፣ ነፃ ያወጣቸው የጾታ ጉዳይ አይደለም ብለው እንዲሰብኩ እንዲያገለግሉ ጸጋን የሰጣቸው እልህኛና አምላካችን ሞቶ ሳለ በቀብሩ አስክሬኑ የት ነው ያለው ብለው የወጡ ታነባለህ መጽሐፍ ቅዱስ ላይ ሴቶች ናቸው። የመጀመሪያ መነሳቱን ኢየሱስ ክርስቶስ ከመቃብር ተነስቶ ያዩ መነሳቱን የመሰከሩ ሴቶች ናቸው። ጀግኖች። በጣም ነው ማበረታታቸው። በጣም ነው ከአገልግሎታቸው ጋር ቆን ምቆም። ኢትዮጵያ ውስጥ አሉ አልፎ አልፎ ማያቸው ወንዶቹ በየመሸታ ቤት እየተጋፉ ባሉበት ሰዓት ትዳር እያላቸው ሄደው አደባባይ ላይ የመሰከሩ ቤተክርስቲያን ፕላንት ሲያረጉ ምናምን በጣም ነው ኢንኬሬጅ ማረጋቸው። እዚህ ውስጥ ካሉ እየሰሙ ካሉ በጣም እግዚአብሔር የሚጠቀምባችሁ ምድር ቁጭ ብላችሁ ሰማይ ያለውን የክርስቶስ ኢየሱስ መንግስት ብልጭ ብሎ ተከፍቶ በርቶላችሁ የምታገለግሉ ጀግኖች ናችሁ። በርቱ። ሰው የሚላችሁን ሰይጣን የሚለውንም አትስሙ። የሰው ልጅ ከሁለት ውጭ አይሆንም። ወይ በእግዚአብሔር መንፈስ ተይዟል፣ ከእግዚአብሔር ውጭ የሆነ በሙሉ በሰይጣን ዓለም ውስጥ ነው ያለው። ይሄ የፍርድ ንግግር ምናምን አለ። ሌላ መንፈስ ያልያዘው የሚባል የለም። ስላልጮኸ ወይንም ፖሰስ መሆኑን እኛ ስላላየን አይደለም። እንደ ይሁዳ ያለ ለኢየሱስ ክርስቶስ ግን በመንፈሱ ተይዞ
ስለ ወንጌል ግድ ያለው የሚመስል አጋንንት ያለባቸው ሰዎች አሉ። እህቶቼ በርቱ፣ አገልግሉ፣ ስበኩ። ይህንን ነው ብዬ ምለው። እኔ ቅድም ለመናገር ነበር እንትን ያልኩኝ፣ ግን በእውነት እንደዚህ የምታገለግሉ ጊዜ ሰጥታችሁ ረጅም ጊዜ የምታገለግሉ ሰዎች በዚህ አጋጣሚ አድናቆቴን መግለጽ እፈልጋለሁ። ማታ እኛ የትንሣኤውን ምክንያት አድርገን የእግዚአብሔርን ቃል እየተከፋፈልን ነበር። የኢየሱስ ክርስቶስ ስቃዩን፣ ሞቱን አምላክ ሆኖ ሳለ የተዘባበቱበትን በጥልቀት እያየን ነበር እና ከዛም የተነሳ ደክሞኛል። አሁንም ወደ ስራ ልሄድ ነው። ግን እየሰሩም የሚያገለግሉ አሉ፣ ሙሉ ጊዜም የሚያገለግሉ አሉ። እግዚአብሔር ሲረዳህ ነው። እግዚአብሔር ሲያግዝህ ነው። የእግዚአብሔር ነገር ሲገባህ ነው ይሄንን ማድረግ የምትችሉ። ጌታ ጸጋውን ያብዛላችሁ። ድምፄንም አልፎ አልፎ እንደዚህ ማሰማት እንዳለብኝም አስባለሁ። አገልግሎታችሁ ባረካለው። በትጋት የምታገለግሉ ጀግኖች ወንድሞቼ በርቱ በርቱ። ጆኒ ጌታ ጸጋውን ያብዛልህ። ኤርሚ ቅድም ስሰማው ነበረ፣ በጣም ደስ አለኝ። እንደዚህ አንዳንድ ጊዜ መቆጣት ያስፈልጋል። ሊዘላብዱ ለድካማቸው ለስንፍናቸው ለኃጢአታቸው ንስሐ ከመግባት ይልቅ ገብቶ ካታጎሪ የሆነ ቡድን አደረጉት። ጴንጤ መሆንና ኦርቶዶክስ መሆን በጣም የተለየ ልዩነት አለው። እኛ ሃይማኖት ውስጥ አይደለንም ያለ ነው። በጣም የተለየ ፍጥረት የሚያመልክና መላእክት የሚያመልክና ፈጣሪን የሚያመልክ አንድ አይነት አይደለም። እኛ ፈጣሪን የምናመልክን ለፍጡር የማንገዛ የማንሰግድ የማንበረከክ አንደበታችን ተሳስቶ ለፍጥረት ምስጋና ይሁን ዝማሬ ይሁን ጸሎት የማያቀርብ ለፈጣሪያችንና ለንጉሳችን ብቻ አንደበታችን እንኳን ምስጋና ይሁን ጸሎት ይሁን አምልኮ ይሁን ስግደት ይሁን የሚሰግድ አንደበታችን ይሁን ሰውነታችን እግራችን ይሁን እጃችን ለፍጥረት የማናጨበጭብ ነን። በጣም ከሚገርባችሁ እኔ እልል ያልኩት በህይወቴ ለኢየሱስ ክርስቶስ ብቻ ነው። እልል እንኳን ያልኩት ስሙ ይባረክ። የሚያንበረክክ ኢየሱስ ብቻ ነው። ለፍጡር ነው የተንበርክክ ያላውቅም። በልጅነቴ ነው በእርግጥ የመጣው አላውቅም። ከዛ በፊት አድርጌያለሁ አላረኩም ብሎ የሚወራም እውቀትም አልነበረኝም። ግን ለአምላኬና ለንጉሴ ለነገስታት ንጉስ ለጌቶች ጌታ ለሆነ እኔን ለወደደኝ እኔን ሊያድን መከራ ስቃዩን ያሳለፈው እየነዘረኝ እየገረመኝ ትልቅ ክብር ሰጥ ማለት እንደው የሆነ እኔን ልሆን የሚገባውን ሞቴን የወሰደልኝ ያጸደቀኝ የቀደሰኝ የዘላለም ህይወት የሰጠኝ የመንግስቱ ተካፋይ ያደረገኝ የእግዚአብሔር ልጅ ተብዬ በኩራት እንድወጣ እንድገባ ያደረገኝ ሞገስ የሰጠኝ ስሙ ብሩክ ይሁን። የነገስታት ንጉስ የጌቶች ጌታ ለሆነው ለኢየሱስ ክብር ነው። ሰው ስላልገባው ነው ከስንት ነገር እንደጎደለብህ። ከእግዚአብሔር ፊት ሞገስ ነው የምታጣው። ሰው እንዴት ለኢየሱስ እገዛለሁ ብሎ ተነስቶ መልሶ እኔ ክርክር እንዳለኝ ታውቃላችሁ አይደል? ኦርቶዶክስ ሆኛለሁ ብለው ለሚያስቡ ስማቸውን አልጠራም። ሰው በጣም ላሰራው ሞክራለሁ። እንዴት ነው ሊሆን ይችላል ወይ? እና በጣም ከሚገርባቸው ነገር አይሆንም፣ ውሸት ነው። ሰው ኢየሱስን አግኝቶ አውቆ
በትክክል የይሁዳና የጴጥሮስን ነገር ነው ማስታውሰው። ሪዚስት ማድረግ ስላቃተው ይሁዳ ራሱን አንቆት ነው የገደለው። ሰው አምላክን አውቆ ክዶ ኦርቶዶክስ ይሆናል። እኔ እወራረዳለሁ። መጀመሪያም አያውቀውም። አትሸወዱ። አያውቀውም። ከማንም ጋር የማልፍበት መከራና ፈተና ሊኖር ይችላል። ኢየሱስን ክጄ አንድም ሴት በዚህ ሳምንት ሰማሁኝ። እኔ ማለት እብድ የሆንኩት እኔ ነኝ ወይንስ እብዶች እየበዙ ነው አልኩኝ። 2-3 ኢየሱስን ከዛሬ ጀምሮ ክጄዋለሁ፣ ኦርቶዶክስ ሆኛለሁ፣ ሰይጣንን አመልካለሁ ነው የምትይው እህቴ ወንድሜ። ሰው ከማንም ጋር ክርስቶስን የማመልከውና አምላኬን የማመልከውን ክጄ ወደ ጣዖት ወይንም ወደ ፍጡር ለማምለክ ልምምዴን አረጋለሁ ብለህ ስትል አጋንንትን እያመለክ ነው። ጌታን ተቀበልክ ማለት እኮ በልብህ አንግሰ በአፍህ መስክረ ከዛሬ ጀምሮ ብለህ ስትል ከዛሬ ጀምሮ ፍጥረት አላመልክም፣ ፈጣሪን ብቻውን ሊመለክ የሚገባ ይሄ በራልኝ ነው የምትለው። ይሄ ሲገባህ ነው ሰው ጌታን የተቀበለው። በብዙ ሺህ የሚቆጠሩ ሰዎች ደግሞ ክብር ለኢየሱስ ይሁን። በዚህ በሶሻል ሚዲያ አገልግሎት በተለይም በወንጌላዊ ኤርሚያስ አገልግሎት ስፍር ቁጥር የለውም። በየከተማው ይሰማል። እዛ ሰፈር እኔ ጋር እንኳን መጥተው ጌታን ተቀብያለሁ በወንጌላዊ ኤርሚያስ አስተምሮ ልቤ ተነክቶ አይኔ በርቶ ንስሐ ገብቼ ኢየሱስን ተከታይ ሆኜ ልኖር ልገዛለት ብለው ያሉኝ ሰዎች ብዙ ናቸው። እና ከናንተ ጋር ትከሻ እየተለካካ እኔ እንደዚህ ምናምንም ሰነፎች ናችሁ። እናንተ ሰነፍ ሆናችሁ ሰነፍ ልታረጉን የምታስቡ ሰዎች እግዚአብሔር ወደ ማስተዋል ያንጣችሁ።